ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼላችኋለሁ። ማክሮ ኢኮኖሚክስ ቻፕተር 3 አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ ነው የምንመለከተው። አሪፍ ቻፕተር ነው እና ምርጥ ፖይንቶች አሉ እና ቪዲዮውን እስከ መጨረሻው በማየት አሪፍ ነገር ማግኘት ትችላላችሁ። እሺ ቪዲዮውን ከመጀመራችሁ በፊት ግን አንድ ነገር ትተባበሩኛላችሁ። ቪፒኤን አብርታችሁ ነው ቪዲዮውን የሚጀምሩልኝ እና እኔ የማላሰፍራችሁ ምርጥ የሆነ ቪዲዮ አቀርብላችኋለሁ። ስለዚህ መጀመሪያ ቪዲዮውን ፖዝ አድርጋችሁ ቪፒኤን ብታወሩልኝ ደስ ይለኛል። ምክንያቱም ይህን ባደረጋችሁልኝ ቁጥር የበለጠ እንድነሳሳ ስለሚረዳኝ ነው። እኔ ስለምታደርጉልኝም ቪፒኤን ስለምታወርዱልኝም አመሰግናለሁ። እሺ ወደ ቪዲዮአችን እንግባ። እሺ ቻፕተር 3 ላይ የሚያወራው ምንድነው? አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ ነው። በክሎዝድ ኢኮኖሚ ነው የምናየው አሁን ቻፕተር 3 ላይ እና ቀጣይ ቻፕተር ላይ ደግሞ ምንድነው ኢን ኦፕን ኢኮኖሚ እንመለከታለን። መጀመሪያ ይሄኛውን በክሎዝ ምን ይመስላል የሚለውን እንመልከት። እሺ ፋውንዴሽኑ ቲዮሪው እንዴት አግሪጌት ዲማንድ ተመሰረተ የሚለውን እንመልከት መጀመሪያ። ስለዚህ ኦፍ ኦል ኢኮኖሚክ ፍላክቹዌሽን ኢን ወርልድ ሂስትሪ the one that stands out particularly large, painful, and intellectually significant is the Great Depression of 1930 ነው የሚለው። ስለዚህ በወርልድ ሂስትሪ ላይ በአንዱ ትልቁ እና በጣም ፔንፉል የሆነ እና ሲግኒፊካንት ኢፌክት ያመጣ የኢኮኖሚክ ፍላክቹዌሽን ምንድነው? 1930 ግሬት ዲፕሬሽን ነው። ስለዚህ ይሄ ዲፕሬሽን ደግሞ ምን አምጥቷል ነው የሚለው ኮዝስ መኒ ኢኮኖሚስት ኢኩዌሽን ዘ ቫሊዲቲ ኦፍ ክላሲካል ኢኮኖሚክ ቲዎሪ። ስለዚህ ክላሲካል ኢኮኖሚክ ቲዎሪን ቫሊድ ነው የሚለው ላይ እንዲጠራጠሩ አድርጓቸዋል። ምክንያቱም ክላሲካል ኢኮኖሚክ ቲዎሪዎች ምንድነው የሚሉት ሰፕላይ ክሬትስ ኢትስ ኦን ዲማንድ ነው። ስለዚህ የሆነ ነገር ማቅረብ ምንድነው ከቀረበ ወዲያ ነው ምኑ የሚመጣው ዲማንዱ ነው። ስለዚህ ለምሳሌ በሪል ስቴቶች ላይ በጣም ብዙ ሪል ስቴቶችን ገንብተው ነበር በድሮ ጊዜ፣ ምክንያቱም ክላሲካል ኢኮኖሚክ ቲዎሪን ስለሚከተሉ ማለት ነው። ስለዚህ እነዛ ቤቶች ምንድነው ዲማንድ ጠፋ፣ እነዛን ቤቶች ሪል ስቴቶች የሚገዛ ጠፋ። ስለዚህ ሰፕላይን ብቻ ክሬት ማድረጉ ዲማንድ አይፈጥርም ብሎ ታሰበ ማለት ነው። ስለዚህ ቫሊዲቲ ኦፍ ክላሲካል ቲዎሪ ኢኮኖሚክ ቲዎሪ ምንድነው እያጠራጠረ መጣ ነው። በምኑ ምክንያት? በግሬት ዲፕሬሽን ምክንያት። ስለዚህ ምክንያቱም ግሬት ዲፕሬሽን ምንድነው የተፈጠረው በዲማንድ መጥፋት ምክንያት ስለሆነ ብለው ስለታሰበ ማለት ነው። ስለዚህ they believe that new model needs to explain such pervasive economic downturns and to suggest that the government policies might seize some of the economic hardships that society with ኤክስፒሪየንሲንግ ነው። ስለዚህ አዲስ ሞዴል ያስፈልገናል ነው በዚህ ፐርቫሲቭ በሆነ ኢኮኖሚክ ሞዴል ምክንያት። ስለዚህ የተለያዩ ኢኮኖሚክ ፖሊሲዎችን ሰጀስት ለማድረግ እና ኢኮኖሚክ ሃርድሺፑን ኢኮኖሚው አይሚን ሶሻይቲ ኤክስፒሪየንስ የሚያደርገውን ለማሳየት አዲስ ሞዴል ያስፈልገናል ብለው አሰቡ ማለት ነው። ስለዚህ በ1936 ምን ተመሰረተ? ጆን ማያርድ ኬነስ ምንድነው ስለ ጀነራል ቲዮሪ ጻፈ። ስለ ኢምፕሎይመንት፣ ስለ ኢንተረስት እና ስለ መኒ የሚያተኩር ቲዮሪ ነው። ስለ እሱ ፕሮፖዝ አደረገ። በዚህ ቲዮሪ ላይ ምንድነው የሚገልጸው? ኢኒት ሂ ፕሮፖዝድ ኤኒ ዌይ ቱ አናላይዝ ዘ ኢኮኖሚ ዊች ሂ ፕሬዘንት አስ አን ኦልተርናቲቭ ቱ ዘ ክላሲካል ቲዮሪ ነው። ስለዚህ ለክላሲካል ኢኮኖሚክ ቲዮሪ ኦልተርኔቲቭ የሆነ ቲዮሪን ፕሮፖዝ አደረገ ማለት ነው። ስለዚህ ሂዝ ቪዥን ምንድን ነበረ ነው? ሃው ዘ ኢኮኖሚ ወርክስ quickly become a center of controversial ነው። ስለዚህ እሱ የገለጸበት መንገድ ምንድነው አነጋጋሪ ነበር በዛን ጊዜ ማለት ነው፣ አወዛጋቢ ነበረ። ስለዚህ የታን ኢኮኖሚስት ዲቤትድ the general theories and new understanding of economic fluctuation gradually develop ነው። ስለዚህ አዲስ አረዳድ መጣ ነው። ስለዚህ ኢኮኖሚክ ፍላክቹዌሽን የተፈጠረበት ምክንያት መሰረት በማድረግ ማለት ነው። እሺ ወደ ቀጣዩ ስንገባ ደግሞ ምንድነው ኬነስ ፕሮፖዝ ዳት ሎ አግሪጌት ዲማንድ ነው። በቃ የኬነስ ዋና አይዲያው ምንድነው? ሎ አግሪጌት ዲማንድ ኢዝ ሪስፖንሲብል ፎር ሎ ኢንካም ኤንድ ሃይ አንኤምፕሎይመንት ዳት ካራክተራይዝ ኢኮኖሚክ ዳውንተርን። ስለዚህ የኢኮኖሚክ ዳውንተርን ወይም ኢኮኖሚክ መዋዠቅ እንዲመጣ የሚያደርገው ዝቅተኛ የሆነ ዲማንድ መኖሩ ነው። አግሪጌት የሆነ አጠቃላይ ዲማንዱ ማለት ነው። አግሪጌት ዲማንዱ ዝቅተኛ በመሆኑ ምክንያት ዝቅተኛ የሆነ ኢንካም እና ከፍተኛ የሆነ የስራ አጥነት እንዲከሰት ሆኗል ብሎ ነው ፕሮፖዝ ያደረገው። ግን የክላሲካሎች የሚሉት ምንድን ነበር? ሰፕላይ ሳይድ ፋክተሮች ናቸው ነው። ለምሳሌ ህይወታች ይላል ሂ ክሪቲሳይዝ ዘ ኖሽን ዳት አግሪጌት ሰፕላይ ካፒታል ሌበር ኤንድ ቴክኖሎጂ አሎን ዴተርማይን ናሽናል ኢንካም። ስለዚህ ናሽናል ኢንካምን
ሰፕላይ ሌበር እና ቴክኖሎጂ መኖሩ ዲተርማይን ያደርጋል የሚለውን አይዲያ ወይም የክላሲካሎችን አይዲያ ነው ክሪቲሳይዝ ያደረጉ በዚህ ቲዮሪማ ኬነስ ማለት ነው። ስለዚህ ኢኮኖሚስትስ ቱዴይ ሪካውንሲል ዚስ ቱ ቪውስ ዊዝ ዘ ሞዴል ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ። ስለዚህ አሁን ላይ የሁለቶቹ የተጣረሰ ሞዴል ሆኖ አግሪጌት ዲማንድ እና አግሪጌት ሰፕላይን። ስለዚህ አሁን ላይ ኢኮኖሚስቶች ምንድነው እነዚህን ሁለት ሞዴሎች ሪካውንስል አድርገው ወይም አስታርቀው ይጠቀሟቸዋል ማለት ነው። ስለዚህ እዚህ ጋር ስንመጣ ምንድነው ሶሪ ስለዚህ ምን ብለው አስታርቀው ተጠቀሟቸው? ኢን ዘ ሎንግ ረን ፕራይስ ምንድነው አለው ፍሌክሲብል ነው። የማን የክላሲካል አይዲያ ወሰዱ በሎንግ ረን ማለት ነው። ስለዚህ ሰፕላይ አግሪጌት ሰፕላይ ዲተርማይን ኢንካም ያደርጋል ብለው ወሰኑ። ግን በሾርት ረን ምን አሉ? ፕራይስ አር ስቲኪ ወይም ፊክስድ ተባለ። በማማ ምክንያት በኬነስ ምክንያት የኬነስ ቲዮሪን ተቀበሉት በሾርት ረን ማለት ነው። ስለዚህ ቼንጅን አግሪጌት ዲማንድ ኢንፍሉዌንስ ኢንካም ነው። ስለዚህ ኢንፍሉዌንስ የሚያደርገው ኢንካምን ቼንጅን አግሪጌት ዲማንድ ነው ተብሎ ተቀበለ ማለት ነው። ስለዚህ የክላሲካሎች ለሎንግ ረን ነው የምንጠቀመው፣ የሾርት ረን ከሆነ ደግሞ የኬኔዚያን ቲዮሪን አፕላይድ እንዲሆን አረጉ ማለት ነው። ስለዚህ ሁለቱን ቲዮሪዎች ሪካውንስል አረጓቸው ማለት ነው ኢኮኖሚክስቶች አሁን ላይ። ለዛ ነው እንደዚህ የሆነው ማለት ነው። ስለዚህ ዘ ሞዴል ኦፍ አግሪጌት ዲማንድ ይለናል ኮልድ አይኤስ ኢንቨስትመንት አይኤስ ማለት ኢንቨስትመንት ሴቪንግ ከርቭ አለ እና ኤልኤም ሊኩዲቲ መኒ ሞዴል አለ። ኢዝ ዘ ሊዲንግ ኢንተርፕሪቴሽን ኦፍ ኬነስ ነው። ስለዚህ ስለ አግሪጌት ዲማንድ ያስረዳባቸው ሞዴሎች ስንት ናቸው? ሁለት ናቸው። ኤስ እና ኤልኤም ይባላሉ። እነሱን ወደፊት እናያቸዋለን በዚሁ ቻፕተር ላይ። ስለዚህ ጎል ኦፍ ሞዴል እነዚህ ሞዴሎች ዋናው ጥቅማቸው ምን ለማሳየት ነው? ናሽናል ኢንካም ዴተርማይን ለማድረግ ነው። ምንድን ነው ናሽናል ኢንካምን በጊቭን ፕራይስ ሌቭል ላይ የሆነ ጊቭን ፕራይስ ሌቭል የተባለው ለምንድን ነው? ፕራይስን ፊክስድ አድርገው ስለሚያስቡ ኬነስ ላይ በሆነ ፕራይስ ሌቭል ላይ ናሽናል ኢንካምን ዴተርማይን የሚያደርጉ ፋክተሮች ምንድን ናቸው የሚለውን ለማሳየት ነው እነዚህን ቲዎሪዎች ሞዴሎች የተጠቀመው ማለት ነው። ስለዚህ እነሱን እናያቸዋለን። እሺ ቀጣይ አግሪጌት ዲማንድ ነው። አግሪጌት ዲማንድ ስለዚህ እንደ ጥቅል ምንድነው ዲፋይን እናድርገው መጀመሪያ። አግሪጌት ዲማንድ ማለት ምንድነው? ኬኔሲስ ለምንድነው አግሪጌት ዲማንድ ሎ ያለበት ምክንያት መጀመሪያ ዲፋይኑ ማወቅ ይጠበቅብን። አግሪጌት ዲማንድ ራሱ ማለት ምን ማለት ነው የሚለውን እንመልከት። ስለዚህ አግሪጌት ዲማንድ ኢዝ ዘ ቶታል አማውንትስ ኦፍ ጉድስ ዲማንድድ ባይ ዲፈረንት ኢኮኖሚክስ ኤጀንት። ስለዚህ አጠቃላይ የሆነ ጉድስ ዲማንድድ የተፈለገው ፍላጎት ማለት በተለያዩ ኢኮኖሚክ ኤጀንቶች በሀውስሆልድ ሊሆን ይችላል ወይም በኮንሱመር ማለት ነው፣ በፊርማ ማለት በፕሮዲሰሮች፣ በገቨርንመንት፣ በፎሪነሮች እና ኢን ኢኮኖሚ በዛ ኢኮኖሚ ባሉ። ስለዚህ ሀውስሆልድ፣ ፊርም፣ ገቨርንመንት እና ፎሪነሮች ዲማንድድ የተደረገን ጉድ ምን እንለዋለን? አግሪጌት ዲማንድ፣ አጠቃላይ ፍላጎት ማለት ነው በአጠቃላይ በአማርኛ ስናየው። ስለዚህ ምን ይላል? ኢት ሾውስ ዘ ሪል ጂዲፒ ፐርቼስድ ባይ ሃውስሆልድ፣ ቢዝነስ ፊርም ወይም ኢንቨስትመንት፣ ገቨርንመንት አለ ጂ ኤንድ ፎሪነርስ ወይም ኔት ኤክስፖርት አት ዲፈረንት ሌቭል ኦፍ ፕራይስ። ስለዚህ በእነዚህ አራት አካሎች የተፈለገውን ዲማንድ ምንድን ነው? አግሪጌት ዲማንድ እንለዋለን ማለት ነው። ስለዚህ በፎርሙላ ወይ ብናስቀምጠው ምንድነው አግሪጌት ዲማንድ ማለት ሲ ፕላስ አይ ፕላስ ጄ ፕላስ ኤን ኤክስ ይሆናል ማለት ነው። በዚህ ወይ ኤክስፕሌን ማድረግ ይቻላል ማለት ነው። ስለዚህ አግሪጌት ዲማንድ አናላይዝ ኢን ዘ ጉድስ ማርኬት ወይም ዘ አይስ ከርቭ። ስለዚህ አግሪጌት ዲማንድን በጉድስ ማርኬት ነው አናላይዝ የምናደርገው ወይም አይስ ከርቭ ማለት ነው። ስለዚህ ጉድስ ማርኬት ማለት ጉድ ባይና ሴል የሚደረግባቸው ፊኒሽድ የሆኑ ጉዶችን ባይና ሴል ማድረጊያውን ማርኬት ነው የሚያካትተው። እሱ ነው የምናየው። ሌላ ፋክተር ማርኬት አለ፣ ስለ ሌበር፣ ስለ ካፒታል። መኒ ማርኬት አለ፣ ስለ መኒ ሰፕላይ እና ዲማንድ ምናምን የሚያሳይ መኒ ዲማንድ እና መኒ ሰፕላይ በኤልኤም ከርቭ እንለዋለን በመኒ ማርኬት ላይ። ግን አሁን እኛ ጉድስ ማርኬት ላይ ነው ፊኒሽድ ጉድ የሚሆኑ የሚገዙና የሚሸጡ እቃዎች ላይ ነው የምናተኩረው። እሱን የሚያሳይ ደግሞ አይስ ከርቭ ነው። አይስ ከርቭ ላይ እናያለን ማለት ነው። ስለዚህ መጀመሪያ ምንድን ናቸው የአግሪጌት ዲማንድ ኮምፖነንቶች የሚለውን እንመልከት። ስለዚህ ኮምፖነንቶች ስንላቸው ቅድም እንዳየነው አራት ናቸው። የመጀመሪያው ኮንሳምፕሽን ነው። ኮንሳምፕሽን ማለት ሃውስሆልድስ ዲሳይድ ሃው ማች ቱ ስፔንድ ኦን ጉድ ኤንድ ሰርቪስስ ኤንድ ሴቭ ዲፔንድ ኦን ዜር ኢንካም አፍተር ታክስ ነው። ስለዚህ ወይም ከዲስፖሲብል ኢንካማቸው ወዲያ ላይ ነው የሚሰራው ኮንሳምፕሽናችን ማለት ነው። ምክንያቱም ዲስፖሲብል ኢንካም ማለት ምንድነው? ዋይ ማይነስ ቲ ነው። ኢንካም አፍተር ታክስ ከታክስ በኋላ ያለን ገቢ ነው። ስለዚህ ከዚህ ላይ ተወስዶ ነው ምናችን ኮንሳምፕሽናችን መጀመሪያ ለታክስ አይሚን ኢንካማችን መጀመሪያ ለታክስ ይውላል። ከዛ የተረፈው ብር ነው ምን የምናደርገው? ኮንሱም የምናደርገው ነው። ስለዚህ ከዲስፖሲብል ኢንካም ጋር ዳይሬክት ሪሌሽን አለው ኮንሳምፕሽን። ስለዚህ ሃውስሆልድስ ሴቭ ግሬት ፕሮፖርሽን ኦፍ ዜር ኢንካም ኢፍ ዜር ሪል ኢንካም ኢንክሪዝስ ሞር ዳን ኢንክሪዚንግ ኮንሳምፕሽን። ስለዚህ ሴቭ የሚያደርጉት ምንድነው? የገንዘባቸው ምንድነው? ሪል ኢንካማቸው ኢንክሪዝ የሚያደርግበት መጠን ከምን ከበለጠ ነው? ኢንክሪዚንግ ኮንሳምፕሽን ነው። በጣም ብዙ ብር ካለ ከኮንሳምፕሽናችን የበለጠ ብር ካገኘን ሴቪንጋችን ይጨምራል ነው የሚለው። ስለዚህ ሃውስሆልድ ማለት ምንድነው? በአጭሩ ኮንሱመር ኮንሳምፕሽን ምንድነው? በሃውስሆልዶች ወይም በከስተመር የሚገዛውን ግዢ
ለራስ ጥቅም የምንገዛውን ምን እንለዋለን? ኮንሳምፕሽን እንለዋለን ማለት ነው። ስለዚህ የመጀመሪያ ኮምፖነንት ይህን ይመስላል። ፎርሙላ አለው። የራሱ ፎርሙላ ምንድን ነው? ኮንሳምፕሽን ማለት ኤ ፕላስ ቢ ኢንቱ ዋይ ማይነስ ቲ ነው። ቢ በዜሮ እና በአንድ መሆን አለበት። ኤ ደግሞ ከዜሮ መብለጥ አለበት ስንል ኤ ማለት ምንድን ነው? ኤ ሪፕሬዘንት የሚያደርግልን ምንድን ነው? ኦቶኖመስ ኮንሳምፕሽን ነው። ኦቶኖመስ ኮንሳምፕሽን ማለት ዜሮ ሌቭል ኦፍ ኢንካም ላይ የምናወጣው ኮንሳምፕሽን ነው ማለት ነው። ዜሮ ሌቭል ኦፍ ኢንካም ማለት ምን ማለት ነው የሚለውን ስንመለከት ደግሞ ዜሮ ሌቭል ኦፍ ኢንካም ማለት ለምሳሌ አንድ ሰው ለመሰረታዊ ፍላጎቶች ለምግብ፣ ለመጠጥ፣ ለመጠለያ ምናምን የሚያወጣቸው ወጪዎች አሉበት። እነዚህም ምንም ኢንካም ለምሳሌ አሁን አንድ ሰራተኛ አለ እንበል ተቀጥሮ በ3 ሺህ ብር ደመወዝተኛ ነበር፣ ግን ከስራ ተባረረ። አሁን ምንድነው ኢንካሙ ዜሮ ደረሰ። ስለዚህ ከስራ ስለተባረረ ብሎ ለምግብ ለመጠጥ አያወጣም አንልም። እነዛ ኮንሱም የሚያደርግበት ወይ አለ። ምክንያቱም ኮንሱም እነዛን ካላደረገ መኖር አይችልም። ስለዚህ ብር ባይኖረው እንኳን ከሌላ ሰው ተበድሮ ኮንሱም ሊያደርግ ይችላል። ስለዚህ አውቶኖመስ ኮንሳምፕሽን የምንለው ኢንካም ሌቭላችን ዜሮ ሆኖ የምናወጣቸው ወጪዎች አሉ። ስለዚህ እነዚህ ማለት ኢንካም ላይ ዲፔንድ ያልሆኑ ግዴታ ማውጣት ያለብን ወጪ ኮንሳምፕሽኖች ስላሉ ነው። እነሱን የምንላቸዋለን አውቶኖመስ ኮንሳምፕሽን እንላቸዋለን። ቢ ደግሞ ምንድነው? ሪፕሬዘንት የሚያደርገው ማርጂናል ፕሮስፐንሲቲ ቱ ኮንሱም። ማርጂናል ፕሮስፐንሲቲ ቱ ኮንሱም ማለት ፍራክሽን ኦፍ አዲሽናል ኢንካማችን ስፔንት ኦን ኮንሳምፕሽናችን። ስለዚህ ኮንሳምፕሽናችን ላይ ስፔንት የምናደርገው ከአዲሽናል ኢንካማችን ምን ይባላል? ማርጂናል ፕሮስፐንሲቲ ቱ ኮንሱም ነው። ስለዚህ ማርጂናል ፕሮስፐንሲቲ ቱ ኮንሱም የምትገኘው ደግሞ በዜሮ እና በአንድ መካከል ነው። ለምሳሌ ማርጂናል ፕሮስፐንሲቲ ቱ ኮንሱም 0.8 ማለት ከኢንካማችን 80%ን ለኮንሳምፕሽን እናውለዋለን ማለት ነው። ስለዚህ የቀረውን 2% እንቆጥበዋለን ማለት ነው። ማርጂናል ፕሮስፐንሲቲ ቱ ሴቭ ይባላል። የሚቆጠበው ደግሞ 0.1 ማርጂናል ፕሮስፐንሲቲ ቱ ሴቭ የምንቆጥበው ማለት ነው። ስለዚህ በዚሁ የተራዱት ማለት ነው። ስለዚህ ኢንካም አለ። ከኢንካም ላይ መጀመሪያ ታክሳችንን እንሰራለን። ታክሳችንን ቀንሰን ለምሳሌ 3,000 ብር ቢሆን ኢንካሙ ከ3,000 ላይ ታክሱ 1,000 ቢሆን 2,000 ይሆናል። የዛን ደግሞ 80%ን ኮንሱም ነው የሚያደርገው ካልን የ2,000 80% ሰርተን አውቶኖመስ ኮንሳምፕሽኑን ደምረን ኮንሳምፕሽናችን እናገኛለን ማለት ነው። በዚህ ወይ ነው ማሰብ ያለባችሁ። ከዛ ታክስ ረቨኑ አለ። ታክስ ጋር ስንመጣ ደግሞ ታክስ ምንድነች? ኤግዞጀነስ ቫሪያብል ነች። ላይ ኤግዞጀነስ ቫሪያብል ነው ማለት ዴተርማይን ዊዝን ዘ ሞዴል ማድረግ አንችልም ነው። ስለዚህ ጀስት አውትሳይድ ነምበር የሆነ ነምበር ይሰጠናል ጊቭን ነው ማለት ነው። ኤግዞጀነስ ቫሪያብል ነው ማለት ምክንያቱም በዚህ በማክሮ ኢኮኖሚክስ ሞዴል ወይም በዚህ በኬንዣን ሞዴል አይደለም ታክስ ዲተርማይን የሚሆነው በገቨርንመንት ቦዲ ስለሆነ ኢትስ ጊቭን ነው ኤግዞጀነስ ቫሪያብል ስለሆነ። ስለዚህ ኤግዞጀነስ ቫሪያብል ነው የምንላቸው ይኖራሉ ወደፊት ከዚህ ወዲያም። እንደዛ ከሆኑ ምንድነው ቫልዩዋቸው ጊቭን እንደሚሆን አስዩም አድርጉ። መጀመሪያ ልንገራችሁ በኋላም ስንደርስ እናያቸዋለን። ስለዚህ በዚህ ወይ ኮንሳምፕሽናችሁን ፎርሙላ ማግኘት ይቻላል ማለት ነው። አውቶኖመስ ኮንሳምፕሽን ፕላስ ማርጂናል ፕሮስፐንሲቲ ቱ ኮንሱም ኢንቱ ዋይ ማይነስ ቲ አድርገን እንሰራዋለን ማለት ነው። ቀጣይ ኢንቨስትመንት ነው። ሁለተኛው ኮምፖነንት ኢንቨስትመንት ማለት ኢዝ ዘ አማውንት ኦፍ ስፔንዲንግ ባይ ፊርምስ ኦን ዘ ካፒታል ጉድስ ቱ አድ ዴር ስቶክ ኦፍ ካፒታል ኤንድ ቱ ሪፕሌስ ኤግዚስቲንግ ካፒታል አሲት ዌርስ አውት ነው። ስለዚህ ኢንቨስትመንት ማለት ብዙ ጊዜ ቢዝነስ ፊርሞች ወይም ፕሮዲውሰሮች ናቸው ይህንን የሚያደርጉት። ምክንያቱም የሆነ የሚያስፈልጋቸው ማቴሪያሎች አሉ። እነዛ ማቴሪያሎች ለመግዛት ነው። ስቶካቸው ሲያልቅባቸው ወይም የነበራቸው ስቶክ ምንድነው እያረጀባቸው ሲሄድ ምንድነው ለመቀየር የሚገዙት ማለት ነው። ስለዚህ እንደ ጥሬ ዕቃ ቁጠሩት። ኢንቨስትመንት የሚደረገው ምንድነው የሆነ ነገር ኢንቨስት አድርገው ለማምረት ነው። ብዙ ጊዜ ፊርሞች ናቸው ኢንቨስት የሚያደርጉት ማለት ነው። ስለዚህ ናዞሮች ኢንቨስትመንት ኢዝ ዲተርማይንድ ባይ ኢንቨስትመንት ኢዝ ዘ ዲማንድ ፎር ካፒታል ጉድስ ዳት አር ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስ። ስለዚህ አያችሁ ምንድነው ዲማንድ ነው ለካፒታል ጉዶች ናቸው። እነዚህ ጉዶች ደግሞ የሚጠቅሙት ምንድነው ሌላ ጉድና ሰርቪስን ለማምረት ነው። ስለዚህ ኢንቨስት ሲያደርጉ ምንድነው ፊርሞች ምንድነው ኢንቨስት አደረጉ ማለት ባይ ካፒታልስ አር ኢርንድ ኢን ዘ ፊውቸር እዚህ ጋር ባይ ካፒታል ጉድስ ኮስት አር ኢንከርድ ቱዴይ በት revenues are earned in the future from the sales of goods and service produced using the capital goods upon which investment are made። ስለዚህ እዚህ ጋር ምንድነው የሚለን አሁን ላይ ሲገዙት ምንድነው ወጪ ያወጣሉ። ስለዚህ ረቨኑን የሚያገኙት ወዴት ነው? ወደ ፊውቸር ነው። የገዙትን ጥሬ ዕቃ ተጠቅመው ፕሮዲውስ አድርገው እቃውን ሲሸጡ ነው ገቢ የሚያገኙት ነው የሚለን። ስለዚህ ኢንቨስትመንት የሚያደርገው ካፒታል ጉድ ላይ ያንን ካፒታል ጉድ ተጠቅመው አምርተው ለወደፊት ገቢ ለማግኘት ነው ማለት ነው። ስለዚህ ኢንቨስትመንት ይህን ይመስላል ማለት ነው። ከዛ ኢንቨስትመንት ደግሞ እዚህ ጋር ምን ይላል? ኢንቨስትመንት ኢዝ ኢኳልስ ቱ አይ ኢንቱ አር ነው። ስለዚህ ኢንቨስትመንት ይቺ ምንድነች? ኢንተረስት ሬት ነች የምትወክልን። ስለዚህ ኢንተረስት ሬቱ ጨመረ ማለት ኮስት ኦፍ ኢንቨስትመንታችን ምንድነው ይጨምራል ማለት ነው። ስለዚህ ሶ ዛት ኢፍ ዘ ኢንቨስትመንት ቢካም ለስ ፕሮፊቴብል ዶስ ውድ ኮዝ ዲክላይንስ
ኳንቲቲ ኦፍ ኢንቨስትመንት ዲማንድ ይላል። ስለዚህ ኢንቨስትመንት ሬቱ አለች። ይቺ ሬት በጨመረች ቁጥር ምን እየተፈጠረ ነው የሚመጣው? ኮስቱ እየጨመረብን ነው። ምክንያቱም 1 ሚሊዮን ብር ተበድረን 5% ቢወልብን እና 1 ሚሊዮን ብር ተበድረን 10% ቢሆን ወለዱ፣ አስቡት ልዩነቱ። ወለዱ በጣም ይጨምራል ኢንተረስት ሬቱ በጨመረ ቁጥር። ስለዚህ ኢንቨስትመንት ኮስቱ በጨመረ ቁጥር ምንድን ነው ኢንቨስትመንት ብዙም ሳቢ አይሆንም። ስለዚህ ብዙ ሰዎች ኢንቨስትመንታቸውን ይቀንሳሉ ማለት ነው። ስለዚህ ኢንቨስትመንት ዲተርማይን የሚደረገው በዚህ ፎርሙላ ተጠቅመን ነው ማለት ነው። እሺ ቀጣይ ደግሞ ሶስተኛው ፋክተር ምንድን ነው? ገቨርንመንት ስፔንዲንግ። ስለዚህ ሶስተኛው ፋክተር ምንድን ነው? ገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንዲንግ ማለት ሪፕሬዘንት የሚያደርገው ፐብሊክ ሴክተር ዲማንድ ፎር ጉድስ ኤንድ ሰርቪስ ነው። ስለዚህ ፐብሊክ ሴክተር ዲማንዱ ነው ገቨርንመንት ስፔንዲንግ ከሆነ ሪፕሬዘንት የሚያደርግልን። ለምሳሌ ገቨርንመንት ስፔንዲንግ ስንል ምንድን ነው? ጊቭን ስፔንድ የሚያደርጋቸው አለ ጉድና ሰርቪሶችን ለመግዛት ማለት ነው። ለምሳሌ ለኢንፍራስትራክቸር ሊሆን ይችላል፣ ሮዶችን፣ ስኩሎችን እና ሆስፒታሎችን ለመገንባት፣ ለሳለሪ ለፐብሊክ ሊሆን ይችላል፣ ለመምህር፣ ለፖሊስ ሊሆን ይችላል፣ ለሚሊታሪ እና ለዲፌንስ የሚወጣው ወጪ አለ፣ ለፐብሊክ ሰርቪስ እና ለሶሻል ፕሮግራም የሚወጣቸውን ወጪዎች ምንድነው ገቨርንመንት ስፔንዲንግ እንላቸዋለን ማለት ነው። ከዛ ገቨርንመንት ስፔንዲንግ መሆን ምንድነው አሲምድ ቱ ቢ ዲተርማይንድ ባይ ዘ ገቨርንመንት ኢንዲፔንደንትሊ ባይ ዘ ስቴት ማክሮ ኢኮኖሚክስ። ስለዚህ አሁንም ይሄ ኤግዞጀኔስ ነው። በዚህ ሞዴል ዴተርማይን አናደርገው ማለት ነው። ምክንያቱም ኤግዞጀኔስ ነው እንዳልኳችሁ ቅድም ምንድነው ቫልዩ ተሰጥቷችሁ ተክታችሁ መስራት ነው ማለት ነው ያንን የምታደርጉት እንጂ አብዛኞቹ ማክሮ ኢኮኖሚክስ ሞዴሎች እንደ ኬኔጂያን ሞዴሎች ዴተርማይን ማድረግ አይቻልም በዚህ ኬዝ ገቨርንመንት ስፔንዲንግ ማለት ነው። ስለዚህ እንደ ኤግዞጀኔስ ነው የምናደርገው። ስለዚህ እንደዚህ ነው ቼንጅ ነው ኢን ሪስፖንስ ቱ ዘ ቫሪያብል ላይክ በኢንካም በኢንተረስት ሬት ቼንጅ የሚያደርግ ነገር ስላልሆነ ነው በሞዴሉ ዴተርማይን ማድረግ የማንችለው ገቨርንመንት ስፔንዲንግ። ስለዚህ ኤግዞጀኔስ አድርገን እንወስዳለን ማለት ነው። ከዛ አራተኛው ፋክተር የመጨረሻው ማለት ነው ኔት ኤክስፖርት ነው ማለት ነው። ፎሬን ስፔንዲንግ ኔት ኤክስፖርት ይሆናል። ስለዚህ ኢትስ ዘ ፋይናል ኮምፖነንት ኦፍ አግሪጌት ዲማንድስ which represent the demand for domestic goods and service by the rest of the world። ስለዚህ ዲማንድ ነው የዶሜስቲክ ጉዱ በሬስት ኦፍ ዘ ወርልድ ሲፈለግ ምን ይባላል? ፋይናል ኮምፖነንት ኔት ኤክስፖርትን ይገልጸዋል ማለት ነው። ስለዚህ the home country will sell goods to the foreign land which called ኤክስፖርት ይባላል። ኤክስ ነው። ስለዚህ የሀገሪቷ ህዝብ ወደ ውጭ የምትሸጠው ኤክስፖርት ይባላል። ከውጭ ወደ ሀገር ውስጥ የምታስገባው ኢምፖርት ማለት ነው። ስለዚህ ዶሜስቲክ ኢንካም ዊል ስፔንድ ኦን ፎሪን ጉድስ ፕሮዳክት ደግሞ ምን ይባላል? ዚስ ጉድስ ኮልድ ኢምፖርት ኦር ኤም ነው። ስለዚህ ከውጭ ወደ ሀገር ውስጥ የምናስገባው ምን ይባላል? ኤክስፖርት ነው። አይ ሚን ኢምፖርት እንለዋለን ማለት ነው። ስለዚህ ኔት ኤክስፖርት ምንድን ነው? ዘ ዲፈረንስ ቢትዊን ኢምፖርት ኤክስፖርት ማይነስ ኢምፖርት ይሆናል ማለት ነው ኔት ኤክስፖርት። ስለዚህ አራቱ ኮምፖነንቶቻችን እነዚህ ይመስላሉ ማለት ነው። ስለዚህ አሁን ግን ምንድነው ስለ ክሎዝድ ኢኮኖሚ እያወራ ነው። ስለዚህ ክሎዝድ ኢኮኖሚ ማለት ከውጭ ሀገር ጋር ግንኙነት የለም፣ የሀገሪቷን ብቻ ነው የአንድ ሀገርን ብቻ ነው የምንመለከተው ማለት ነው። ስለዚህ ኔት ኤክስፖርት በዚህ ጊዜ ዜሮ ነው። ምክንያቱም ኤክስፖርት የሚደረግ የለም ከሀገሪቷም ወደ ውጭ አይሚን ከሀገሪቷ ወደ ውጭ የሚወጣ ኤክስፖርት የለም፣ ከውጭም ወደ ሀገር ውስጥ የሚመጣ ኢምፖርት የለም። ስለዚህ ኔት ኤክስፖርት ዜሮ አድርገን ነው የምናስበው። ምክንያቱም ቻፕተራችን እንዳልነው አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ ስለሆነ፣ ስለዚህ አጠቃላይ አግሪጌት ዲማንዳችን ምን ይሆናል ማለት ነው? ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ይሆናል ማለት ነው። ስለዚህ ኔት ኤክስፖርት ዜሮ ነው። ይህን ኔት ኤክስፖርትን አሲዩም አድርገን የምናስገባው በቀጣው ቻፕተር ይሆናል ኦፕን ኢኮኖሚ ስንመለከት ማለት ነው። ስለዚህ ይህን ኮንሲደር አድርጉ። በዚህ ቻፕተር አንጠቀሙት እንግዲህ ማለት ነው ኔት ኤክስፖርትን። እሺ ቀጣው ኮንሰፕት ምንድን ነው? ኬኔጂያን ክሮስ ነው። ኬኔጂያን ክሮስ ማለት ምንድን ነው? ኢትስ ኤ ጀነራል ቲዮሪ ዳት አን ኢኮኖሚ ቶታል ኢንካም ዋዝ ኢን ሾርት ራን ዴተርማይንድ ላርጅሊ ባይ ዘ ዲዛየር ቱ ስፔንድ ባይ ሃውስሆልድ ፊርምስ ኤንድ ገቨርንመንት ነው። ስለዚህ ኬኔጂያን ክሮስ ማለት ይህ ቲዮሪ ምንድን ነው የሚገልጽልን? ኢንካምን በሾርት ረን ኢንካምን ዋይን በሾርት ረን ዴተርማይን የሚያደርገው ምንድን ነው አለ? ዘ ዲዛየር ቱ ስፔንድ ባይ ዘ ሃውስሆልድ። ዲዛየር ማለት ዲማንድ ማለት ነው ባጭሩ። ስለዚህ የሃውስሆልዱ የፊርሙና የገቨርንመንቱ ስፔንት የማድረግ ወይም ወጪ የማውጣት ፍላጎት ምን ይባላል? ኢንካምን የናሽናል ኢንካምን ዴተርማይን ለማድረግ ያስችለናል ማለት ነው። ስለዚህ ኬኔጂያን ክሮስ ይህንን ነው የሚያወራው ማለት ዘ ዲማንድ ቱ ስፔንድ ባይ ዘ ሃውስሆልድ ዘ ፊርም ዘ ገቨርንመንት ከተባላችሁ ኬኔጂያን ክሮስ ሞዴል ነው ማለት ነው ይህንን የሚያወራው። ስለዚህ ደሞር ፒፕል ዋንት ቱ ስፔንድ፣ ስለዚህ ሰው ብዙ ስፔንድ ማድረግ ከፈለገ ምንድነው ደሞር ጉድስ ኤንድ ሰርቪስ ፊርም ካንሴል ነው። ስለዚህ ፕሮዲውሰሮች ብዙ መሸጥ ይፈልጋሉ ማለት ነው ህዝቡ በጣም ከፈለገ። ስለዚህ ደሞር ፊርምስ ካንሴል ሞር አውትፑትስ፣ ስለዚህ ፊርሙ በጣም ከሸጠ ቹዝ ቱ ፕሮዲውስ ኤንድ ደሞር ወርከርስ ቱ ሃየር ነው። ስለዚህ ማምረት ስለሚፈልጉ ብዙ ሰው ይቀጥራሉ ማለት ነው። ስለዚህ በዚህ ምክንያት የስራ እድል ይፈጥራሉ ማለት ነው። ስለዚህ በዚሁ ያያችሁት ናሽናል ኢንካም ይጨምራል ብሎ ነው ፕሮፖዝ ያደረገው ኬነስ ማለት ነው።
ከዛ ኬኔዚያን ክሮስ ሞዴል ኦን ቢልት ፍሮም the concept of planned and actual expenditure, so we have to define this concept before they used to construct the model ነው ማለት። ስለዚህ ይሄ ኬኔዚያን ክሮስ አሁን ያወራ ነው the result spent by the household the firm እና the government ነው ኢንካም ዲተርማይን የሚያደርገው በሾርት ረን ያለው ሞዴል ምንድነው ዋና ቢውልድ የሆነው ከፕላንድ እና ከአክቹዋል ኤክስፔንዲቸር ነው። ስለዚህ እነሱ መጀመሪያ መለየት አለብን ምን ማለት ናቸው የሚለው። ስለዚህ አክቹዋል ኤክስፔንዲቸር ማለት ምንድነው the amount of the household the firm the government spend on goods and service። ስለዚህ አክቹዋል ኤክስፔንዲቸር ማለት አክቹዋሊ በቃ በትክክል ኤክስፔንድ ያደረጉት ነው። ስለዚህ ስፔንድ ያደረጉት ምን ይባላል? አክቹዋል ኤክስፔንዲቸራቸው ይባላል። ስለዚህ ይሄ ደግሞ ምንድነው ጂዲፒ ጋራ ነው። ስለዚህ ጂዲፒ ኦፍ አን ኢኮኖሚ ጋራ እኩል ነው ከዋይ ጋር። ምክንያቱም ዋይ ጂዲፒ ምንድነው ብለናል? ኮንሳምፕሽን አለ፣ የኮንሱመሩ የኢንቨስትመንት አለ፣ የቢዝነስ ፊርም እና ገቨርንመንት አለ። ስለዚህ የሶስቱም ስፔንዲንግ ነው። አክቹዋሊ የዋጡት ወጪ ምንድን ይባላል? አክቹዋል ኤክስፔንዲቸር ነው አለን። ስለዚህ ይሄ ደግሞ ከጂዲፒ ጋራ ዋይ ነው። ስለዚህ አክቹዋል ኤክስፔንዲቸር እያልኩ ካወራው በዋይ ነው ሪፕሬዘንት ማድረገው፣ ጂዲፒ ኦፍ አን ኢኮኖሚ እያለን ነው የምናወራው። ስለዚህ እሱን ኮንሲደር አድርጉ። ሌላ ደግሞ ምንድነው ፕላንድ ኤክስፔንዲቸር ነው። ስለዚህ ፕላንድ ኤክስፔንዲቸር ኢዝ ዘ አማውንት ሃውስሆልድ ፊርምስ ኤንድ ገቨርንመንት ውድ ላይክ ቱ ስፔንድ on goods and service. This implies that planned expenditure is the same as አግሪጌት ዲማንድ ኦፍ ዘ ግሮስ ኢኮኖሚ። ስለዚህ ፕላንድ ኤክስፔንዲቸር ማለት ሃውስሆልድ ፊርሙና ገቨርንመንቱ ውድ ላይክ ቱ ስፔንድ ኦን ጉድ ኤንድ ሰርቪስ። ስለዚህ ዚስ ኢምፕላይስ ዛት ፕላንድ ኤክስፔንዲቸር ኢዝ ዘ ሴም አስ አግሪጌት ዲማንድ ኦፍ ክሎዝድ ኢኮኖሚ ይላል። ስለዚህ ፕላንድ ኤክስፔንዲቸር ማለት ማውጣት የፈለጉት ማለት ነው። ስለዚህ ያኛው ግን አክቹዋሊ ኤክስፔንድ ያደረጉት ነው። አክቹዋሊ ይሄ ግን ኢንቴንሽናቸውን ነው የሚገልጸው። ስለዚህ ፕላንድ ኤክስፔንዲቸር ለምሳሌ አሁን በታክሲ እየሄዳችሁ ዛሬ በቃ የታክሲ 10 ብር አለብኝ እከፍላለሁ ብላችሁ አሰባችሁ። ስለዚህ ይሄ ምንድነው ፕላንድ ኤክስፔንዲቸራችሁ ነው። ግን አክቹዋሊ ሌላ ሰው ቢከፍልላችሁ እናንተ አክቹዋሊ ኤክስፔንዲቸራችሁ በሌላ ሰው ነው የተከፈለው እንጂ በራሳችሁ አይደለም። ስለዚህ ፕላንድ ኤክስፔንዲቸራችሁ ውሻችን ወይም ዲዛይራችንን ነው የሚገልጸው። አክቹዋሊ ኤክስፔንዲቸራችን ደግሞ አክቹዋሊ በትክክል ያወጣነው ኤክስፔንዲቸር ነው። ስለዚህ የሁለቱ ዲፈረንስ ይህን ይመስላል ማለት ነው። ከዛ the income expenditures relationships, also called the Keynesian cross model, is the first step to derive the interest rate income relationships, and it is related to the planned expenditures to actual expense። ስለዚህ እስካሁን ይሄ ኬኔዚያን ሞዴል ምንድነው የመጀመሪያው ስቴፕ ነው። አሁን ቀጣይ የምናየው ምንድነው ከኬኔዚያን ሞዴል ተነስተን ኢንተረስት ኢንካም ሪሌሽንሺፕ ነው የምናሳይ ወይም አይኤስ ከርቭ ማለት ነው። ስለዚህ አይኤስ ከርቭ ድራይቭ የሆነው ከኬኔዚያን ክሮስ ነው። ምንድነው የሚመስለው የሚለው እናያለን። ስለዚህ ኢት ሪሌት ምን ያደርግልናል ማለት ነው ፕላንድ ኤክስፔንዲቸርን ከአክቹዋል ኤክስፔንዲቸር ጋር ያላቸውን ሪሌሽንሺፕ መጀመሪያ ያሳየናል። ከዛ በአክቹዋል እና በፕላንድ ኤክስፔንዲቸር ሪሌሽንሺፕ መሰረት ኢንተረስት ወይም ኢንካም ሪሌሽንሺፕን ወይም አይኤስ ከርቭን ድራይቭ እናደርጋለን። እሱ እንዴት ነው የሚለውን እንመለከታለን ማለት ነው። ስለዚህ አክቹዋል ኤክስፔንዲቸር ምን ይላል? ኢኳልስ ቱ ኢንካም ነው እንደዋራ ነው። አክቹዋል ኤክስፔንዲቸር አክቹዋል ያወጣ ነው ከናሽናል ኢንካም ጋር እኩል ነው። ቢኮዝ አንሶልድ ጉድስ አር ዲፋይንድ አስ አን ኢንቨንተሪ ኢንቨስትመንት በት ፕላንድ ኤክስፔንዲቸር ሜይ ኖት ኢኳልስ ቱ ኢንካም። ስለዚህ ፕላንድ ኤክስፔንዲቸር ምንድነው ከኢንካም ጋር እኩል አይደለም ማለት ቅድም እንደነገርኳችሁ ፕላን ያደረግነው ሁሉ ኤክስፔንዲቸር አናዋጠው። ቅድም ለምሳሌ የትራንስፖርት እንከፍላለን ብለን አስበን ግን ሌላ ሰው ነው የከፈለልን። ስለዚህ በሌላ ሰው ነው ያስከፈልነው ማለት ነው። አሁን ግን አክቹዋሊ ኤክስፔንዲቸር ከሆነ ራሳችን ያወጣነው እንዳለ ትክክለኛው ከሱ ከኢንካም ጋር እኩል ነው። ግን ፕላንድ ኤክስፔንዲቸር ፕላን ያደረግነው ሁሉ ወደ ኢንካም ስለማይቀየር ወደ ኤክስፔንዲቸር ስለማይቀየር ከኢንካም ጋር እኩል አይሆንም ማለት ነው። ስለዚህ ለዛ ነው ይሄን የሚገልጽልን። ፎር ኤግዛምፕል ኤፊርም ኤንድ ሃውስሆልድ ሜይ ፐርቼዝ ሞር ጉድ ኤንድ ሰርቪስ ዳን ፕሮዲውስድ ኢን ኤየር ነው። ስለዚህ ሶ ዛት ኢንቨንተሪ አር ረን ዳውን እዚህ ጋር የሚያሳይ ምንድነው ብዙ መግዛት ፈልገዋል ነው። ስለዚህ ፕሮዲስ የሆነው ደግሞ ምንድነው አክቹዋሊ ፕሮዲስ የሆነው ትንሽ ነው። ይሄ ማለት ምንድነው ፕላንድ ኤክስፔንዲቸራቸው ከአክቹዋሊ ኤክስፔንዲቸሩ በልጧል። ስለዚህ ፕላን ያደረጉት ከበለጠ ምንድነው ከአክቹዋሊ ካለው የበለጠ መመረት አለበት። አሁን ያለው ኢንቨንተሪ ደግሞ ምንድነው ወይም ማቴሪያሉ ረንዳውን ያደርጋል። ፕሮዳክቱ ማለት ኢንቨንተሪው ረንዳውን ያደርጋል፣ እያለቀ ነው የሚሄደው። ስለዚህ የበለጠ ማምረት አለበት ማለት ነው በዚህ ኤግዛምፕል። ስለዚህ አክቹዋል ኤክስፔንዲቸር ከኢንካም ጋር እኩል ነው፣ ግን ፕላንድ ኤክስፔንዲቸር ከኢንካም ጋር እኩል አይደለም። ምክንያቱም እንዳለ ፕላን ያደረግነው ኤክስፔንድ አደርጋለሁ ብለን ነው ያሰብነው እንዳለ ኤክስፔንድ ስለማናደርግ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል።
እሺ ቀጣይ የምንመለከተው ኢለመንት ኦፍ ኬኔዚያን ክሮስ። ስለዚህ የኬኔዚያን ክሮስ ኢለመንቶች ምን ምን ናቸው የሚለው እንመለከት። ስለዚህ ሲምፕል ክሎዝድ ኢኮኖሚ ሞዴል ኢን ዊች ኢንካም ዴተርማይንድ ባይ ኤክስፔንዲቸር ነው። ስለዚህ ኢንካማችንን በምን ዴተርማይን የምናደርግበት ነው? ኬኔዚያን ክሮስ የሚያሳየን በኤክስፔንዲቸራችን ነው። ኖቴሽኖቹ ምንድን ናቸው? አንዱ ኢለመንት ፕላንድ ኢንቨስትመንት አለ፣ ሌላኛው ፕላንድ ኤክስፔንዲቸር ነው። ፕላን ያደረግነው ኤክስፔንዲቸር ማለት የኮንሳምፕሽን አለ፣ የሃውስሆልዱ ፕላን ያደረገዋለ፣ ቢዝነስ ፉርም ፕላን ያደረገዋለ፣ ገቨርንመንቱ ፕላን ያደረጉታል። ይህን ያህል እናጠፋለን ብለው ኤክስፔንድ እናደርጋለን ብለው ያሰቡት አለ። ግን አክቹዋሊ ኤክስፔንድ ያደረጉት ደግሞ ምንድነው? ሪል ጂዲፒ ይባላል ማለት ነው። ሪል ጂዲፒ ወይም አክቹዋሊ ኤክስፔንዲቸራቸው የሶስቱም ማለት ነው። ይህን ነው የሚያሳየን ማለት ነው። እዚጋ ሶስቶቹ ኢለመንት አሉ ማለት ነው። ፕላን ኢንቨስትመንት እዚህ ውስጥ ይካተታል። ባይ ዘ ዌይ እዚህ ውስጥ አለ አክቹዋል እና ፕላንድ ኤክስፔንዲቸራ እነሱ አሉ ማለት ነው ኢለመንት። ስለዚህ የፕላንድ እና አክቹዋል ኤክስፔንዲቸራችን ዲፈረንስ ምንድነው? አንፕላንድ ኢንቨንተሪ ኢንቨስትመንት ይባላል ማለት ነው። ስለዚህ ዋይ ማይነስ ኢያችን ምንድነው? አንፕላንድ ኢንቨስትመንት ማኔጅመንት አንፕላንድ ኢንቨንተሪ ኢንቨስትመንት። ምክንያቱም አሁን ኢንካማችን አክቹዋሊ ፕሮዲስ ያደረግነው 1000 ቢሆን እና 900 ቢሆን የገዙን ማለት ነው። ስለዚህ 900 ቢሆን ፕላን ያደረጉት እነሱ እንገዛለን ብለው 100 ተረፈብን። ስለዚህ 100 ምንድነው? 100 ኢንቨንተሪ ተረፈ ማለት ነው። ስለዚህ እንደ ኢንቨንተሪ ኢንቨስትመንት ነው የተረፈው የሚቆጠረው እና አንፕላንድ ኢንቨንተሪ ይባላል ማለት ነው። ስለዚህ 100 ተርፎናል ማለት ነው። ሳናስበው 100 ተቀማጭ አለን ማለት ነው። ስለዚህ እንደ ኢንቨንተሪ ላይ ኢንቨስት አደረግን ማለት ነው። የሚቆጠረው እንደዛ ነው። ስለዚህ ግን አክቹዋል ኤክስፔንዲቸራችን አይሚን ፕላንድ ኤክስፔንዲቸራችን ከአክቹዋሉ በለጠ ማለት ፕላን ያደረጉት ምንድነው? አክቹዋሊ ፕሮዲውስ ከተደረገው የበለጠ ነው ፍላጎታቸው። ስለዚህ ምንድነው? አሁን ለምሳሌ 1000 ፈልገው 900 ቢሆን አክቹዋሊ ያለው 100 ይተርፋል ማለት ነው። ስለዚህ 100 ያንሳል ማለት ነው። ስለዚህ 100 ምንድነው? አንፕላንድ ኢንቨንተሪያችንን ምንድነው? ዲፕሌት ያደርግብናል። ስለዚህ 100 ለመሙላት ማምረት አለባቸው ማለት ነው። ስለዚህ የሁለቱ ዲፈረንስ አንፕላንድ ኢንቨንተሪ ኢንቨስትመንት ይባላል። ስለዚህ አክቹዋል ኤክስፔንዲቸሩ ከበለጠ ምንድነው? አንፕላንድ ኢንቨስትመንት ይሆንበታል። እንደ ቢውልድ አፕ አረገ ይባላል። ስለተረፈ ሰርፕለስ አለ ይባላል። ግን ኤክስፔንዲቸሩ ከበለጠ ምንድነው? ፕላንድ ኤክስፔንዲቸሩ ከበለጠ ምንድነው? ኢንቨንተሪ ዲፕሌት አረገ ነው ወይም አነሰ ወይም እየተጎዳ ሄደ ነው። ስለዚህ የበለጠ ማምረት አለበት ማለት ነው፣ ያንን ፕላንድ ኤክስፔንዲቸር ለመመለስ ማለት ነው። ስለዚህ አንፕላንድ ኢንቨንተሪ ኢንቨስትመንት ምንድነው? የአክቹዋል እና የፕላንድ ኤክስፔንዲቸር ዲፈረንስ ነው ማለት ነው። ቀጣይ ምንድነው? ኢለመንቶቹን አሁን በፈንክሽናቸውን ስንመለከተው የኮንሱመር ምንድነው? ኮንሳምፕሽን ፈንክሽን ቅድም እንዳየ ነው። ኮንሳምፕሽን ማለት ሲ እዚህ ጋር እንደ ማርጂናል ፕሮስፐሪቲ ኮንሱም ነው የምታሳየው። ዋይ አለ ቲ አለ። ስለዚህ እዚህ ጋር ኢለመንቶቹ አሉ። ስለዚህ ኬኔዚያን ኢለመንት አለ እዚህ ጋር። አሁን ኦቶኖመስ ኮንሳምፕሽንን ትተናታል። ምክንያቱም እሷም ኤግዞጂነስሊ ዴተርማይን ስለምትደረግ ነው። ምክንያቱም ምንም ኢንካም ሌቭል ዴተርማይን ስለማያደርጋት ነው እዚህ ጋር ያላስገባናት። ግን ዴተርማይን ቢያደርጋት ኖሮ ፕላስ አድርገን እናስገባን ነበረ። ስለዚህ አውቶኖመስ ኮንሳምፕሽን አይገባም በዚህ ኮንዲሽን። ስለዚህ ማርጂናል ፕሮስፐሪቲ ኮንሱም ኢንቱ ዋይ ማይነስ ቲ ነው ኮንሳምፕሽን ፈንክሽናችን። ገቨርንመንት ፖሊሲ ቫሪያብላችን ደግሞ ማን ነው? ጂ አለ ቲ። እነዚህ ሁለቶች ምንድን ናቸው? ኤግዞጂነስሊ ዴተርማይን ነው የሚደረጉት። ስለዚህ ቫሉያቸው አሁን በዚህ ጋር በዚህ ኮንዲሽን ምንድነው? ዴተርማይን ያደረጉ ሙዚን ደ ሞዴል ማለት ነው። እዚህ ጋርም ኢንቨስትመንትን ኤግዞጂነስ አድርገን ነው የምናስበው በዚህ ዌይ ማለት ነው። ስለዚህ ኢንቨስትመንትም ዴተርማይን የሚሆነው በኢንተረስት ሬቱ ስለሆነ ማለት ነው። ኢንቨስትመንትም ኤግዞጂነስ ነው። ከዛ ፕላንድ ኤክስፔንዲቸር ደግሞ ምንድነው ብለናል? ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ስፔንዲንግ ነው ብለናል። ስለዚህ ያው እዚች ባሮ አካል ላይ ያለችው ሪፕሬዘንት የምታደርገው ምንድነው? ኤግዞጂነስ ቫሪያብል ነው ማለት ነው። ይቺ ባሮ አካል ላይ ያለችው ሆሪዞንታሏ ኤግዞጂነስ እንደሆነ ነው የሚያሳየው ማለት ነው። እሷን ስታዩ ኤግዞጂነስ እንደሆነ ማወቅ አለባቸው። ስለዚህ የገቨርንመንት ስፔንዲንግ አለ፣ የዚህ ጋር ኢንቨስትመንት አለ። ይቺ ኮንሳምፕሽን ማለት ይሄ ስለሆነ ነው በኮንሳምፕሽን ቦታ ይሄን ያስገባ ነው ማለት ነው። ምክንያቱም ፕላንድ ኤክስፔንዲቸር እንዳወራ ነው ኮንሳምፕሽን ሲደመር ገቨርንመንት ስፔንዲንግ ሲደመር ኢንቨስትመንት ስለሆነ ማለት ነው። ስለዚህ ፕላንድ ኤክስፔንዲቸር ይሄን ይመስላል። ኢኩሊብሪየም ኮንዲሽናቸው ደግሞ ምንድን ነው? በኬኔዚያን ክሮስ ጊዜ ምንድን ነው? ኢንካማችንን ከኤክስፔንዲቸር አንጻር ነው እየገለጽን ያለ ነው ማለት ነው በኬኔዚያን ክሮስ ጊዜ። ስለዚህ አክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር እኩል የሚሆን ፖይንት ነች፣ ምን ኢኩሊብሪየም የምትባለው ማለት ነው። ስለዚህ እዛች ኢኩሊብሪየም ላይ ያለችዋ ነች ኢንካማችንን ዴተርማይን የምናደርገው ኢኩሊብሪየም ሌቭል ላይ ያለችዋ ነው ማለት ነው። ስለዚህ በዚህ ወይ ግራፋቸው ምን እንደሚመስል እናያለን። ከዛ በፊት ግን እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮንም እስካሁን ቪፒኤን አብርታችሁ እንደምታዩ ግን እርግጠኛ ነኝ አልጠራጠርም። እንደዛ ካላደረጋችሁ ግን ታስደብሩኛላችሁ። ስለዚህ ቪፒኤን ካላበራችሁ አሁንም ቪዲዮውን አቁማችሁ ሄዳችሁ አብሩልኝ። በጣም ነው ደስ የሚል እንደዛ ብታደርጉልኝ። እሺ ስለምታደርጉልኝ አመሰግናለሁ። ወደ ቀጣው ፓርት እንለፍ።
እሺ ስለዚህ ኬኔሻን ክሮስ ሞዴላችን ይሄን ይመስላል ማለት ነው። ስለዚህ አክቹዋል ኤክስፔንዲቸራችን ምንድነው? ይሄን ይመስላል። አይ ሚን ፕላንድ ኤክስፔንዲቸራችን ይሄን ይመስላል። እዚህ ጋር ከዜሮ ያልጀመረበት ለምንድን ነው? ኦቶኖሚስ ኮንሳምፕሽን አለ። ስለዚህ ዜሮ ሌቭል ቢሆን እንኳን ኢንካሙ ምንድነው የሆነ የምናወጣው ወጪ ስላለ ነው ከዚህ ፖይንት የጀመረው ምን ፕላንድ ኤክስፔንዲቸራችን ማለት ነው። አክቹዋል ኤክስፔንዲቸራችን ግን ከዜሮ ጀምሮ ያለው ወደ ላይ የሚወጣው አክቹዋል ኤክስፔንዲቸር ነው ይሄኛው ከርቭ ማለት ነው። ስለዚህ ሁለቱ ምንድነው ኢንተርሴክት የሚያደርጉባት ምንድነች ብለናል? ኢኩሊብሪየም ኮንዲሽን ነች። ስለዚህ እዛች ኮንዲሽን ላይ ምንድነው ኢኩሊብሪየም ኢንካማችንን እናገኛለን ማለት ነው። ስለዚህ ኢኩሊብሪየም ኢንካማችን ሁለቱ ኤክስፔንዲቸሮች እኩል የሚሆኑበት ነው። ስለዚህ ዋነኛው ኬኔጂያን ክሮስ ዓላማው ምንድነው? ኢንካማችንን ከኤክስፔንዲቸር አንጻር ዴተርማይን ለማድረግ ነው የፈለገው። ስለዚህ ዋናው ምንድነው ኢኩሊብሪየም ፖይንትን በዚችኛው ኢንተርሴክሽኗ ላይ ያለችዋን መፈለግ ነው። ስለዚህ ኢኩሊብሪየም ኢንካማችን ይሄን ትመስላለች ማለት ነው። በሁለቱ ኢንተርሴክሽን ያገኘናት ማለት ነው። ስለዚህ ይሄን ይመስላል ማለት ነው ኬኔጂያን ክሮስ ግራፋችን ማለት ነው። ስለዚህ አሁን ከዚህ ተጠቅመን ነው ምንን ኤስ ከርቭን ድራይቭ የምናደርገው የሚለው ነው የምናገኘው። ስለዚህ እሱ ምን እንደሚመስል እንመለከታለን ማለት ነው። እሺ እዚህ ጋር አሁን ምንድነው ለምሳሌ አሁን ግራፍ ላይ የገቨርንመንት ፐርቼዝ ቢጨምር ነው የሚለን ምን ይፈጠራል የሚለውን ለማሳየት ነው የሞከረው። እዚህ ጋር አሁን ምንድነው የገቨርንመንት ፐርቼዝ ቢጨምር ብለን ነው ምን ይፈጠራል እዚህ ግራፍ ላይ አሁን አየነው ላይ እዚች ጋር ነበረች ኢኒሻል ፖይንታችን። ስለዚህ የገቨርንመንት ፐርቼዝ ጨመረ ማለት ምንድነው ጂ1 አለች እዚህ ጋር ጂ1 ማለት ምንድነች ገቨርንመንት ስፔንዲንግ ነበር ግን ወደ ጂ2 ጨመረ። ለምሳሌ 50 ሆኖ መጀመሪያ ወደ 100 ቢጨምር ማለት ነው እንደማለት ነው። ስለዚህ ቁጥር ጨመረ ማለት ምንድነው ወደ ላይ ሽፍት ያደርጋል ማለት ነው። እዚህ ጋር ነበር መጀመሪያ እዚህ ጋር 500 ቢሆን ለምሳሌ ወደዚህ ወደ 600 ይመጣል እንደማለት ነው። ስለዚህ ቼንጅ እንጂ ያለን እዚህ ጋር ማለት ነው። ስለዚህ ኢንካም ሌቭላችን መጀመሪያ ኢኩሊብሪየም ፖይንቷ እዚህ ጋር ነበረች። ስለዚህ ከሷ ወደ ሽፍት ያደርጋል ወደዚህኛው ሽፍት ያደርጋል ማለት ነው። አፕዋርድ ይወጣል ማለት ነው። ምክንያቱም ይሄኛው ኤክስፔንዲቸራችን ገቨርንመንት ስፔንዲንግ በመጨመሩ ምክንያት አፕዋርድ ስለወጣ ወደዚህኛው ቀዩ ላይን እዚህ ጋር ያለው የሚያሳየው ምንድነው ኢንክሪዝ ማድረጉን ነው የሚያሳየው ምናችን ፕላንድ ኤክስፔንዲቸራችን ምክንያቱም የገቨርንመንት ፐርቼዝ በመጨመሩ ምክንያት ማለት ነው። ስለዚህ እዚህ ጋር ያለችው ኢኩሊብሪየም ኢንካም ወደዚህኛው ትወጣለች ማለት ነው። ይህንን ነው የሚያሳየው እዚህ ጋር እና በዚህ ምክንያት ምንድነው ቼንጅን ዋይ አለ ዋያችን ቼንጅ ያደርጋል ከዚህ ጋር ተነስቶ ወደዚህኛው ይመጣል። ገቨርንመንት ስፔንዲንጋችንም ቼንጁ ከዚህኛው ወደዚህኛው ለውጡን የፈጠረው እሱ ስለሆነ ማለት ነው። ስለዚህ እዚህ ፖይንት ላይ ምንድነው የሚለን አቶ አያን ዜር ኢዝ ናው አንፕላንድ ኢንቨንተሪ አንፕላንድ ድሮፕ ኢን ኢንቨንተሪ አለ እዚህ ጋር። ምክንያቱም እዚህ ጋር ያለው ምንድነው አሁን ኢ ነች አካላይ ያለችው እቺ ኢ ግሬተር ዛን ዋይ ነው እዚህ ፖይንት ላይ ማለት ነው። ስለዚህ ፕላን የተደረገው ከአክቹዋሊ ስለተበለጠ ምንድነው ፕላን ያደረግነው አሁን ከአክቹዋሊ እንዲበልጥብን ሆነ ምክንያቱም የገቨርንመንት ስፔንዲንግ ስለጨመር። ስለዚህ ምን መደረግ አለበት? የበለጠ ፕሮዲውስ መደረግ አለበት፣ አውትፑት መጨመር አለበት ማለት ነው። ምክንያቱም ወደ ኢኩሊብሪየም ለመምጣት ስለዚህ አውትፑትን ይሄ ዋይን በመጨመር ወዴት ይመጣል? ወደዚህኛው ኢኩሊብሪየም ይመጣል ማለት ነው። ስለዚህ እዚህ ኮንዲሽን ጋር ይመጣል ማለት ነው። ከዛ በዚህ ወይ ምንድነው ባላንስ ያደርገዋል ማለት ነው። ስለዚህ እዚህኛው ጋር ፖይንት ላይ ብንመጣ ደግሞ ምንድነው እዚህ ጋር ዋይ ግሬተር ዛን ኢ ነው። ስለዚህ አክቹዋል ኤክስፔንዲቸር ስለበለጠ አክቹዋል ኤክስፔንዲቸራችን ስለበለጠ አሁን አክቹዋል ኤክስፔንዲቸራችን በመቀነስ ነው። ስለዚህ ወዴት እንመጣለን? ወደዚች ይመጣል ማለት ነው። ስለዚህ ኢኩሊብሪየም ኮንዲሽኑ የሚያስጠብቀው በዚህ ዌይ ነው ማለት ነው። ስለዚህ እዚህኛው ኮንዲሽን ጋር ቅድም ዋጋ ሶፊ ዘ ፊርም ኢንክሪዝ አውትፑትስ ኤንድ ኢንካም ራይስ ቱዋርድስ ዘ ኒው ኢኩሊብሪየም እዚህ ጋር ነበረ ኢንካሙን በመጨመር ወደዚህ ይመጣል ነው የሚለው እዚህ ጋር የሚወራው። ስለዚህ በዚህ ወይ ነው ገቨርንመንት ፐርቼዝ አፕዋርድ ሽፍት ነው የሚያደርገው ማለት ነው ምናችንን ፕላንድ ኤክስፔንዲቸራችንን ማለት ነው። ስለዚህ አሁን ይህንን ተጠቅሞ ምንድነው ገቨርንመንት ፐርቼዝ መልቲፕላየር ነው። ስለዚህ በምን ያህል ኢፌክት አለው የሚለውን ፎርሙላ ድራይቭ እናደርጋለን ማለት ነው። ስለዚህ ኢኩሊብሪየም ኮንዲሽን ላይ ምንድናቸው ብለና ሁለቱ ኢንካም እና አክቹዋል ኤክስፔንዲቸር ይሄ አክቹዋል ኤክስፔንዲቸር ነው። ፕላንድ ኤክስፔንዲቸር ደግሞ ይሄ ነው። ምክንያቱም ፕላንድ ኤክስፔንዲቸር ኢዝ ኢኳልስ ቱ ሲ ፕላስ አይ ፕላስ ጄ ስላደረግን እሷን እዚህ ጋር እንተካታለን ማለት ነው። ስለዚህ እሷን እዚህ ጋር ስንተካት ይቺ ትሆናለች። ኢኩሊብሪየም ኮንዲሽን ላይ እኩል ናቸው ማለት ስለዚህ ሁሉንም ላይ ቼንጅ ያስገባበታል። ቼንጅ ነው ቼንጅን ሲ ቼንጅን አይ ቼንጅን ጂ ምክንያቱም እዚህ ጋር ቼንጅ ያላቸውን ለማወቅ መፈል ስለፈለግኩ ነው። ስለዚህ አሁን እዚህ ጋር የሚቀረው ማን ነው? ቼንጅን ኮንሳምፕሽን አለ ቼንጅን ይቺ ዜሮ ነች ምክንያቱም ኤግዞጂነስ ቫሪያብል ስለሆነ ዜሮ ነች ትወጣለች። እዚህ ጋር ቼንጅ እንጂ አለ አሁን በአሁኑ ኮንቴክስት ላይ በጂ ስለሆነ የሰራ ነው ቼንጅ እንጂ አለ ምክንያቱም ቼንጅ አድርጓል ማለት ጂ። እዚህ ጋር ኮንሳምፕሽን የተውናት ምክንያቱ ለምንድን ነው? ኮንሳምፕሽን ማለት ሶሪ እዚህ ጋር ኮንሳምፕሽን ማለት ምንድነው? ሲ ኢንቱ ሲ ማለት ማርጂን ኦፍ ፕሮስፐሪቲ ኮንሱም ነች ይችኛዋ
ኢንቱ ዋይ ማይነስ ቲ ነው። ስለዚህ ይችን ስለምፈልጋት ነው እዚህ ጋር የዋይ ቼንጅ ስላለ ነው ይችኛዋን ያላጠፋዋት ማለት ነው። ስለዚህ ዋይ ማይነስ ሲ ያለ ታክስ ምን ትሆናለች? ዜሮ ትሆናለች። ይቺ ኤግዞጂነስ ቫሪያብል ስለሆነች ከዛ ማርጂናል ፕሮስፐንሲቲ ሲባዛ በቼንጅ ነው ይሆናል። ይችኛዋ ዋይ አለች ማለት ነው። የኮንሳምፕሽን ስናስገባው ይሄ ቼንጅ ዋይ ታይምስ አይ ሚን ኤምፒሲ ታይም ቼንጅ ዋይ ይሆናል። እዚህ ጋር ቼንጅ እንጂ ያለ እሱን አወርዳለሁ ማለት ነው። ስለዚህ ቼንጅ ዋይ ኢዝ ኢኳልስ ቱ ቼንጅ ዋይ ኢዝ ኢኳልስ ቱ ስንት ይሆናል ማለት ነው? ኤምፒሲ ታይም ቼንጅ ዋይ ታይም ቼንጅ እንጂ ይሆናል ማለት ነው። ስለዚህ እዚህ ጋር ምንድነው ኤምፒሲ ታይም ቼንጅ ዋይ ነው። ኤምፒሲ እንደ ኮፊሽንት ነው የቼንጅ ዋይ። ስለዚህ ቼንጅ ዋይም አለ እዚህ ጋር ተመሳሳይ ቫሪያብል ስለሆኑ ቼንጅ ዋይ ማይነስ ኤምፒሲ ያደርጋለሁ ማለት ነው። ወደዛ ወስጄ ቀንሰዋለሁ። ይሄንን ወደዛ ወስደን መቀነስ ማለት ነው። ይሄን ስንቀንሰው ምን ይሆናል? ቼንጅ ዋይ ማይነስ ኤምፒሲ ኤምፒሲ ቼንጅ ዋይ አለ ማለት ነው። ስለዚህ የጋራ ማን ይወጣል? ቼንጅ ዋይ አለ። ስለዚህ ምን ይቀራል? ዋን ማይነስ ኤምፒሲ ይቀራል ማለት ነው። ስለዚህ ኤምፒሲ ይቀራል ማለት ነው። እዚህ ጋር ያለው ለዚህ ነው የመጣው። ዋን ማይነስ ኤምፒሲ ቼንጅ ዋይ እኩል ነው ቼንጅ እንጂ ይመጣል። ስለዚህ አሁን ማነው ዓላማ ቼንጅ ዋይን ብቻውን ለማስቀረት ስለሆነ ኦቨር ዋን ማይነስ ኤምፒሲ ያካፍላለሁ በሁለቱም ሳይዝ ማለት ነው። ኦቨር ዋን ማይነስ ኤምፒሲ ታካፍላላችሁ ማለት ነው። ስለዚህ በዚህ ወይ ታካፍሉት ምን ታገኛላችሁ? እዚህ ጋር ያለውን ፎርሙላ ይገኛል ማለት ነው። ቼንጅን ዋይ። ስለዚህ ገቨርንመንት ኤክስፔንዲቸር ቼንጅ በማድረጉ ምክንያት ኢንካማችን በምን ያህል ነው ቼንጅ የሚያደርገው የሚለውን ለማግኘት ነው ይህንን ፎርሙላ የተጠቀምነው ማለት ነው። ስለዚህ እዚህ ጋር ያለችው ዋን ማይነስ ዋን ኦቨር ዋን ማይነስ ኤምፒሲ ማለት ምንድነች? ገቨርንመንት ፐርቼዝ መልቲፕላይ ነች። ስለዚህ የገቨርንመንት ፐርቼዝ በመጨመሩ ምክንያት ምን ያህል ኢንካም ይጨምራል ወይም በመቀነሱ ምክንያት በምን ያህል ኢንካም ይቀንሳል የሚለውን ለማሳየት ነው ይህን ፎርሙላ የምንጠቀመው ማለት ነው። እሺ ቅድም ያልኳቸው እና እዚህ ጋር ገቨርንመንት ፐርቼዝ መልቲፕላየር ነው። ስለዚህ ይኸውና ፎርሙላው ገቨርንመንት ፐርቼዝ መልቲፕላየር ዋን ኦቨር ዋን ማይነስ ኤምፒሲ ነው። እዚህ ጋር ቼንጅ እንጂን ወደዚህ አምጥተናት ነው። ምክንያቱም ኢንካማችን ቼንጅ የሚያደርገው ምን ያህል ነው ገቨርንመንት ፐርቼዛችን ቼንጅ በማድረጉ ማለት ነው የኢንተርፕሪቴሽኑ። ስለዚህ አሁን ለምሳሌ እዚህ ጋር ኤምፒሲው 0.8 አለ። ስለዚህ 0.8ን ስናደርገው እዚህ ጋር ምን ይመጣል? 0.1 ኦቨር 1 ማይነስ 0.8 1 ኦቨር 0.2 ነው። 1 ኦቨር 0.2 ማለት 5 ነው። ስለዚህ በአንድ ዩኒት የገቨርንመንት ፐርቼዝ ከጨመረ በ5 እጥፍ የኢንካማችን ይጨምራል ማለት ነው። ስለዚህ ለምሳሌ ገቨርንመንት ፐርቼዛችን 100 ቢሆን ወደ 100 ቢሆን ስለዚህ ምንድነው በ5 እጥፍ ቼንጁ ማለት ነው። ቼንጅ እንጂ ተቀናንሶ 100 ቢመጣ ስለዚህ በ5 እጥፍ ኢንካምን ይጨምረዋል ማለት ስንት ማለት ነው? 500 ይሆናል ኢንካሙ እንደማለት ነው። ስለዚህ ቼንጅን ጂ በ5 እጥፍ ኢንካም እንዲጨምር አድርጓል። ስለዚህ እቺ ምን ትባላለች? ገቨርንመንት ፐርቼዝ መልቲፕላየር ትባላለች። ስለዚህ $1 ገቨርንመንት ጂ መጨመሩ በምን ያህል ኢንካምን ቼንጅ እንዲያደርግ ያደርገዋል የሚለውን የሚያሳይ ምን ይባላል? ገቨርንመንት ፐርቼዝ መልቲፕላየር ይባላል ማለት ነው። ምንድነው የምንመለከተው? ኢንክሪዝን ታክስ ነው። ቅድም ምን አየን? ኢንክሪዝን ገቨርንመንት ስፔንዲንግ አየን። ከዛ ገቨርንመንት ፐርቼዝ መልቲፕላየር ነው አወጣን። አሁን ደግሞ ምንድነው ኢንክሪዝን ታክስ አይተን ታክስ መልቲፕላየርስ ምን ይመስላል የሚለውን እናወጣለን ማለት ነው። ስለዚህ ከዚህ ግራፍ ላይ እንዴት እንደምናወጣ እንመልከት። አሁን ለምሳሌ ምንድነው የመጀመሪያው ግራፋችን ይሄ ነበረ። ፕላንድ ኤክስፔንዲቸራችን C1 ፕላስ አይ ፕላስ ጄ ነው። C1 ያልነው ኮንሳምፕሽን ዋን ያልነው ለምንድን ነው? ታክስ አፌክት የሚያደርገው ምንድን ነው? ኮንሳምፕሽን ስለሆነ ነው። ምክንያቱም ኮንሳምፕሽን ፎርሙላችን ምንድን ነው? ሲ ኢንቱ ዋይ ማይነስ ቲ ስለሆነ ማለት ነው። ስለዚህ ኮንሳምፕሽናችንን አፌክት የሚያደርገው ታክስ ኮንሳምፕሽን ስለሆነ ነው። ከዛ ሁለተኛው ፕላንድ ኤክስፔንዲቸራችን ወደ ታች ነው የሆነበት ምክንያት ምንድን ነው? ታክስ ጨምሯል ነው የተባልነው እዚህ ጋር። ስለዚህ ታክስ ከጨመረ ደግሞ ምንድን ነው? ኢንካምን ይቀንሳል። ስለዚህ ኢንካምን ቀነሰብን ማለት ኮንሳምፕሽናችን ይቀንሳል ማለት ነው። ስለዚህ ዳውንዋርድ ሽፍት ነው የሚያደርገው። እዚህ ጋር ነበረ መጀመሪያ ፕላንድ ኤክስፔንዲቸራችን እዚህ ጋር ይመጣል ማለት ነው። ስለዚህ ፕላንድ ኤክስፔንዲቸራችን ወደ ታች መጣ ማለት ምንድነው? ድሮፕ አድርጓ ወደ ታች ሽፍታችን። ስለዚህ አሁን እዚህ ጋር እቺ ፖይንት ላይ እዚህ ጋር ምንድነው የሚያሳየን? አት ዋይ ዋን ዜር ኢዝ ናው ፕላንድ ኢንቨንተሪ ቢውልድ አፕ ነው። ስለዚህ ዋይ ዋን ላይ ምን አለ ነው የሚለው? ቢውልድ አፕ አለ ማለት ኢንቨንተሪ ዋይ ግሬተር ዛን ኢ ነው ማለት ነው። ስለዚህ ዋይ ግሬተር ዛን ኢ ነው ማለት አክቹዋል ኤክስፔንዲቸሩ ከፕላኑ በልጧል ነው። ስለዚህ ተርፎ የሚቀመጥ ምንድነው? ኢንቨንተሪ ስላለ ቢውልድ አፕ አድርጓል ኢንቨንተሪ እንላለን ማለት ነው። ስለዚህ ይህን ይመስላል ማለት ነው። ስለዚህ አሁን ታክስ ፐርቼዝ መልቲፕላይን ከዚህ ላይ የምናወጣው ምንድነው? መጀመሪያ ምንድነው ቼንጅ እንጂ አለን አይሚን ቼንጅ ኢን ኮንሰምፕሽናችን። ስለዚህ ምን ይሆናል ማለት ነው?
ኤምፒሲ ታይምስ ቼንጅ እንጂ ነው። አሁን የዚህኛው ቼንጅ ምንድን ነው አንወስድም። የኢንካምን አሁን የታክስ የእንትንን ነው የምንወስደው። አይ ሚን የታክስም አለ የኢንካምንም መልቲፕላየር ነው የምንወስደው ማለት ነው። እሱ ምን ይመስላል የሚለውን በቀጣው እንመለከታለን። ስለዚህ ታክስ መጨመሪያ ላይ መጨመሩ ሬዲዩስ ኮንሰምፕሽን ያደርጋል። ስለዚህ ኢ ወዴ ነው ወደ ታች ሽፍት አደረገች ማለት ነው። ስለዚህ ፊርሙ ሬዲዩስ ነው ማድረግ ነው ያለበት አውትፑቱ፣ ምክንያቱም አክቹዋሊ ኤክስፔንዲቸሩ ከፕላንዱ ስለበለጠ ማለት ነው። ስለዚህ ይሄ ግራፍ ይህን ይመስላል ኢንተርፕሬቴሽኑ ማለት ነው። ስለዚህ አሁን ሶልቭ እናድርግ ማለት ነው። ቼንጅን ዋይ አለ፣ ቼንጅን ሲ፣ ቼንጅን አይ፣ ቼንጅን ጂ አለ። ስለዚህ ምንድነው ቼንጅን ሲ ነው የሚቀረን። ይሄም ምንድነው? ይሄም ኤግዞጀኒስ ነው በዚህ ኮንዲሽን፣ ምክንያቱም ስለ ታክስ ነው አሁን እያወራን ያለ ነው። ስለዚህ በዚህ ኮንዲሽን ምንድነው ቼንጅን ሲ ማለት ደግሞ ቅድም እንዳየነው ምንድነው ሲ ማለት ማርጂናል ፕሮስፐሪቲ ኮንሱሚንቱ ኢንካም ማይነስ ታክስ ነው ብለናል። ስለዚህ አሁን እዚህ ጋር ምናችን ነው ቼንጅን ኢንካም፣ ቼንጅን ታክስ እና ቼንጅን ኢንካም እናደርጋለን ማለት ነው። ስለዚህ ኤምፒሲ ኢንቱ ቼንጅን ዋይ ችን ቼንጅን ይችንም ቼንጅን ታክስ እናደርጋለን ማለት ነው። ቼንጅን ሲ ማለት ይሄ ስለሆነ ማለት ነው። ስለዚህ ይሄ ከማ ጋር እኩል ነው ከቼንጅን ዋይ ጋራ እኩል ነው ማለት ነው። ስለዚህ አሁንም ኤምፒሲ ታይምስ ቼንጅን ዋይ ዲስትሪቢዩት ስናደርገው ኤምፒሲ ታይምስ ማይነስ ኤምፒሲ ታይም ቼንጅን ቲ ይሆናል ዲስትሪቢዩት ብናደርገው ማለት ነው። ስለዚህ ይሄኛው አንድ አይነት ኮፊሽንት ስለሆነ ያለው ከቼንጅን ዋይ ላይ ወስደን እንቀንሰዋለን። ከቼንጅን ዋይ ላይ ወስደን ስንቀንሰው ቼንጅን ዋይ ወደዛ ማሻገር ማለት ነው። ይሄኛውን ስናሻግረው ቼንጅን ዋይ ማይነስ ኤምፒሲ ቼንጅን ዋይ ይሆናል ማለት ነው። ስለዚህ ቼንጅን ዋይን የጋራ ስናወጣ ዋን ማይነስ ኤምፒሲ ታይምስ ቼንጅን ዋይ ይመጣል። ይሄ ደግሞ እኩል ነው ከማይነስ ኤምፒሲ ታይምስ ቼንጅን ቲ ይሆናል። ምክንያቱም እዚህ ጋር ማይነስ ኤምፒሲ ታይምስ ቼንጅን ቲ ስለሚቀርልን ማለት ነው ያኛው ወደዛ ስንወስዱ። ስለዚህ ቼንጅን ዋያችን ምን ይሆናል ማለት ነው ማይነስ ኤምፒሲ አለ። ይህንን ቼንጅን ዋይ ለማካፈል ለዋን ኦቨር ዋን ማይነስ ኤምፒሲ ስለምናካፍለው ምን ይመጣ ቼንጅን ዋያችን ማይነስ ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ታይምስ ቼንጅን ቲ ይሆናል ማለት ነው። ስለዚህ በዚህ ወይ ቼንጅን ዋያችን እናገኛለን ማለት ነው። ስለዚህ ይሄ ማለት ምንድን ነው ታክስ መልቲፕላየራችን ይሄን ይመስላል ማለት ነው። ምን ማለት ነው? ቺቺ ቼንጅን ይችን ታክስን ወደዚህ ብታመጧት ቼንጅን ዋይ ኦቨር ቼንጅን ቲ ትሆናለች። ስለዚህ ታክስ መልቲፕላየራችሁ ምን ትሆናለች ማለት ነው ማይነስ ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ይሆናል ማለት ነው። ይሄ ምንድነው ታክስ መልቲፕላየር ይባላል ማለት ነው። ስለዚህ ታክስ መልቲፕላየራችን እዚህ ጋር ምንድነው ዘ ቼንጅን ኢንካም ሪዛልት ፍሮም 1% $1 ኢንክሪዝ ኢን ታክስ ነው የሚለው። ስለዚህ እዚህ ጋር ምንድነው የሚያሳየን ማይነስ ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ነው ማለት ነው። ስለዚህ አሁን እዚህ ጋር የፎርሙላው ቼንጅን ዋይ ኦቨር ቼንጅን ቲ ስናደርገው ስለዚህ ኤምፒሲ አሁን 0.8 ቢሆን ታክሳችን ምንድን ነው የሚሆነው ማለት ነው ማይነስ 0 አለ 8 ኦቨር 1 ማይነስ 0.8 ስለዚህ ማይነስ 4 ይሆናል ማለት ነው። ስለዚህ 1% ኢንክሪዝ ኢን ታክስ ምን ያመጣል ማለት ነው 4% ዲክሪዝ በኢንካማችን ላይ ነው። ታክስ በ1% ሲጨምር በ4% ኢንካማችን ይጨምራል። አይ ሚን በአራት እጥፍ ማለት ነው። በአራት እጥፍ ኢንካም ይቀንሳል ማለት ነው። ምን ታክስ በአንድ ዩኒት ሲጨምር ነው። ይሄ ነው ኢንተርፕሬቴሽን የታክስ መልቲፕላየር ማለት ነው። ስለዚህ በዚህ ወይ ተረዱት። አሁን ምን እናየን? ታክስ መልቲፕላየርን አወጣን። ታክስ መልቲፕላየርን ካወጣን ወዲያ ደግሞ ምንድነው ታክስ መልቲፕላየር ቅድም ታክስ የአይሚን ገቨርንመንት ፐርቼዝ መልቲፕላየር አለ። ስለዚህ ሁለቱን ማስተዋወስ ይጠበቅባቸዋል ማለት ነው። ምክንያቱም ምን ያህል ነው ኢፌክታቸው በኢንካም ላይ የሚለውን የምናሳይባቸው ፎርሙላዎች ስለሆኑ ማለት ነው። ቀጣይ ታክስ መልቲፕላየር ምንድነች? አሁን እንዳየነው ኔጌቲቭ ነው ሪዛልቷ። ምክንያቱም ማይነስ አለች የለ ማይነስ ኤምፒሲ ኦቨር ዋን ማይነስ ኤምፒሲ ስለሆነ ሪዛልቱ ኔጌቲቭ ነው። ይሄ ደግሞ የሚያሳየው ምንድነው ታክስ ሲጨምር ኮንሳምፕሽን እንደሚቀንስ ነው። ይሄ ደግሞ ኢፌክቱ ምንድነው መጨረሻ ኮንሳምፕሽን ቀነሰ ማለት ኢንካም ይቀንሳል ማለት ነው። ቀጣይ ደግሞ ምን ይላል? ታክስ መልቲፕላየር ኢዝ ግሬተር ዛን ዋን ከአንድ በላይ ነው። በምን በአብሶሊት ቫልዩ ነው። እንዲሁ ኔጌቲቭ ነው ግን አብሶሊት ቫልዩ ስናስገባበት ፖዘቲቭ ይሆናል። ይሄ የሚያሳየው ታክስ መጨመሩ በኢንካም ላይ ኢፌክት እንዳለው ነው የሚለን። ከዛ ደግሞ ሌላ ምን አይዲያ አለ እዚህ ጋር ታክስ መልቲፕላየር ኢዝ ስሞለር ዛን ገቨርንመንት ስፔንዲንግ መልቲፕላየር። አዎ ምክንያቱም ታክስ መልቲፕላየር ቅድም እንዳየነው ፖዘቲቭ ነው። ይሄ አይ ሚን ገቨርንመንት ፐርቼዝ መልቲፕላየር፣ ታክስ መልቲፕላየር ደግሞ ኔጌቲቭ ነው። ስለዚህ ገቨርንመንት ፐርቼዝ መልቲፕላየር ይበልጣል ማለት ነው። ምክንያቱም ኮንሱመር ሴቭ የሚያደርገው ዘ ፍራክሽን ኦፍ ዋን ማይነስ ኤምፒሲ ኦፍ ዘ ታክስ ከት ነው። ስለዚህ ኮንሳምፕሽን ማለት ምንድን ነው ብለናል? ኤምፒሲ ኢንቱ ምን ሆኖ ብለናል? ዋይ ማይነስ ቲ ነው። ስለዚህ ከሱ ከኮንሳምፕሽኑ የተረፈውን ነው ሴቭ የሚያደርገው። ስለዚህ ኢኒሻል ቦስቲንግ ኢን ስፔንዲንግ ፍሮም ታክስ ከት ኢዝ ስሞለር ዛን አንኢኳል ኢንክሪዝ ኢን ጂ ነው የሚለው። ስለዚህ ይሄ ምክንያቱ ምንድነው የስሞለር የሆነበት ኢፌክቱ የታክሱ ምንድነው ኢንዳይሬክት ኢምፓክት ነው ያለው። ምን ላይ ነው ኢምፓክቱ? ከኢንካም ላይ ተቀንሶ ስለሆነ ኢንዳይሬክት ኢምፓክት ነው ያለው። ታክስ ገቨርንመንት ስፔንዲንግን ዳይሬክት ኢምፓክት ነው በኢንካማችን ላይ ያለው። ስለዚህ ኢፌክቱ የማይበልጣል የገቨርንመንት ፐርቼዝ መልቲፕላየር
ከታክስ መልቲፕላየር አንጻር ሀይ ነው ማለት ነው ስናነጻጽረው። ከዛ ጉድስ ማርኬትን አይኤስ ከርቭ ነው የሚለው እዚህ ጋር። ስለዚህ አሁን ከጉድስ ማርኬት አንጻር አይኤስ ከርቫችንን አሁን ድራይቭ እናደርጋለን ማለት ነው። ከምን ተነስተን አይኤስን ድራይቭ የምናደርገው ከአሁን ከኬኔጂያን ክሮስ ከአክቹዋል እና ፕላንድ ኤክስፔንዲቸር ተነስተን ድራይቭ እናደርጋለን ማለት ነው። ስለዚህ አይኤስ ከርቭ ምንድነው? የኮምባይኔሽን ኦፍ ኢንተረስት ሬት ኤንድ ኢንካምን ነው የሚያሳይ። ዛት ሪዛልቲን ጉድስ ማርኬት ላይ ነው። ጉድስ ማርኬት ላይ ያለው የኢንተረስት ሬት እና ኢንካም ሪሌሽንሽፕ እናያለን ማለት ነው። ስለዚህ ምን ላይ ሆኖ ያለውን ኢኩሊብረም ላይ። ስለዚህ ኢኩሊብረም ላይ ደግሞ ምንድን ነው ብለናል? አክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር ጋር እኩል ነው። ያ ማለት ዋይ እኩል ነው ኢ ማለት ነው። ስለዚህ አይኤስ ኢኩዌሽናችን ምን ይሆናል ማለት ነው? ኢኩሊብረም ላይ ያለው ኢንተረስት ሬት እና ኢንካም ከሆነ የምናየው ዋይ ኢዝ ኢኳልስ ቱ ሲ ፕላስ አይ ፕላስ ጄ ነው። ስለዚህ ኮንሳምፕሽን ደግሞ ኢንተርምስ ኦፍ ዋይ ማይነስ ቲ ነው። ከኢንካም አንጻር ከዲስፖሲብል ኢንካም አንጻር ስለምንገልጸው ኢንተረስት ኢንቱ አር አለ፣ ጂ ደግሞ ገቨርንመንት ስፔንዲንግ አለ። ስለዚህ ይሄ ምን ይባላል? የአይኤስ ኢኩዌሽን ነው ማለት ነው። ስለዚህ ይህንን ተጠቅመን እንዴት ነው ድራይቭ የምናደርገው የሚለውን እንመለከታለን ማለት ነው። አሁን ቀጣው ላይ ስንመጣ ምንድን ነው? ስለዚህ ኢንካም ኦፍ ሃውስሆልድ ይላል ኢዝ አሎኬትድ ፎር ኮንሳምፕሽን ሴቪንግ ኤንድ ታክስ። ስለዚህ ከኤክስፔንዲቸር ሳይድ ስንመለከተው የኢንካም አንድ ሰው ኢንካም ለምን ይውላል? ኮንሱም ያደርጋል። ከገቢው ላይ ወጪዎቹን ይሸፍናል። ከገቢው ላይ እየተረፈውን ይቆጥባል። ከገቢው ላይ ግን መጀመሪያ ምንድነው? ታክስ ይሰራበታል። ታክስ ተሰርቶ የደረሰውን ኮንሱም ያደርጋል፣ የተረፈውን ይቆጥባል። ይሄ ነው ዋናው አይዲያ ማለት ነው። ይሄ ከኤክስፔንዲቸር ሳይድ ስንመለከተው ነው። ከዛ ስለዚህ አግሪጌት ዲማንድ ደግሞ ምንድነው ብለናል? የኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ነው። ስለዚህ አቲኩሊብረም ላይ የተባልነው። ስለዚህ አቲኩሊብረም ላይ ዋይ እኩል ነው ከዋይ እንላለን ማለት። ስለዚህ ዋይ ኢኳልስ ቱ ዋይ እንላለን። ኢኩሊብረም ላይ ምን ይሆናል ማለት ነው? ሲ ፕላስ ኤስ ፕላስ ቲ እኩል ነው ሲ ፕላስ አይ ፕላስ ጄ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ሲ ተደጋግማለች ትጣፋለች ማለት ነው። ስለዚህ ኤስ ፕላስ ቲ እኩል ነው ጂ ማይነስ ምን ይሆናል ማለት ነው? አይ ሚን ጂ ፕላስ አይ ነው ማለት ነው። ስለዚህ አይን ወደዛ ቲን ወደዛ ስናዘዋውራቸው ምን ይሆናል ማለት ነው? ሴቪንግ ማይነስ ኢንቨስትመንት እኩል ነው ገቨርንመንት ስፔንዲንግ ማይነስ ታክስ የሚል ሪሌሽን እናገኛለን ማለት ነው። ስለዚህ ይሄ ሪሌሽን የራሱ የሆነ ኢንተርፕሪቴሽን አለው። ብዙ ጊዜ ኤግዛም ላይ መጠየቃችሁ አይቀርም። ስለዚህ ልብ ብላችሁ ስሙ ልንገራችሁ። እዚህ ጋር ምን ይላል? ኢፍ ገቨርንመንት ሃዝ ባላንስድ በጀት አለው ነው። ባላንሱ በጀት ሆነ ማለት ስፔንዲንጉ እኩል ነው ከታክስ ጋር። ስለዚህ መንግስት ከታክስ የሰበሰበው ብር ስፔንዲንጉን ወይም ወጪውን ከቨር አድርጎለታል። ስለዚህ በታክስ የሰበሰበው ብር አለ፣ እሱ እንዳለ ኢንቨስት አድርጎታል ወይም አውጥቶታል። ስለዚህ ያ ብር በቂ ነው፣ ችሎለታል፣ ምንም ብር አላስፈለገውም። ስለዚህ በዚህ ጊዜ ምንድን ነው ኢንቨስትመንት ማይነስ ሴቪንጋችን ምንድን ነው? ዜሮ ይሆናል። ስለዚህ አይን ወደዛ ስንወስዳት ኤስ ኢዝ ኢኳልስ ቱ አይ ነው። ስለዚህ ኢንቨስትመንት ኢዝ ኢኳልስ ቱ ሴቪንግ ይሆናል ማለት ነው። ስለዚህ ይሄ ምን ይላል? ኢንቨስትመንት ሴቪንግ አይደንቲቲ ወይም እኩል ስለሆኑ እዛ ፖይንት ላይ ማለት ነው። ምክንያቱም ምንም አይነት ወጪ አያስፈልገውም እንግዲህ ታክስ ገቨርንመንት ማለት ነው። ምክንያቱም የሰበሰበው ታክስ ወጪውን ስለሸፈንለት ነው። ሁለተኛው ፖይንት ደግሞ ምንድን ነው የሚለው? ኢፍ ገቨርንመንት ረን በጀት ዴፊሲት። በጀት ዴፊሲት ማለት የገቨርንመንት ስፔንዲንጉ ከታክሱ ከበለጠ አይ ሚን ገቨርንመንት ስፔንዲንጉ ከታክሱ ከበለጠ፣ ስለዚህ መንግስት የሰበሰበው ብር አልበቃውም ማለት ነው ወጪዎቹን ከቨር ለማድረግ። ስለዚህ በዚህ ኮንቴክስት ምን ያደርጋል? ሴቪንግ ግሬተር ዛን ኢንቨስትመንት ነው። ይሄ ለምንድን ነው የሆነው? ምክንያቱ ስንመለከተው መንግስት ምን አነሰው? አሁን ብለናል ብር አነሰው። ስለዚህ ብር ስላነሰው ሰው ጋር ያለውን ብር መሰብሰብ ይፈልጋል። ስለዚህ ሰው ጋር ያለውን ብር ለመሰብሰብ ምን ያደርጋል? ሰዎች ምንድን ነው ኢንተረስት ሬቱን ይጨምርላቸዋል መንግስት። ስለዚህ ኢንተረስት ሬቱን ጨመረ ማለት ሰዎች ምንድን ነው ብርን ቢቆጥቡ ወይም ኢንቨስት ቢያደርጉ ምንድን ነው ወለዱ ይጨምርላቸዋል ማለት ነው። ስለዚህ በዚህ ጊዜ ምንድን ነው ሰዎች ብርን ሴቭ ማድረግ ይበልጣል፣ ሴቭ ማድረግ ነው የሚፈልጉበት ሰዓት። ምክንያቱም ኢንተረስት ሬቱ አሪፍ ስለሆነ ቢቆጥቡት ይወልድላቸዋል አሪፍ ብር ማለት ነው። ስለዚህ በዚህ ጊዜ ኢንቨስት አያደርጉም። ምክንያቱም ኢንቨስት የሚያደርጉት ተበድረው ስለሆነ ኢንተረስት ሬቱ ጨመረባቸው ማለት አይበደሩም ማለት ነው። ስለዚህ በዚህም ምክንያት ምንድነው መንግስት ወደ ራሱ ብር ያገኛል ማለት ነው። ስለዚህ በዚህ ኮንቴክስት ሴቪንግ ይበልጣል ከኢንቨስትመንት ማለት ነው። ምክንያቱም ሰው ቢቆጥብ ይበልጥበታል። ምክንያቱም ኢንተረስት ሬቱ መንግስት ስለጨመረለት። ስለዚህ ሴቪንግ ሬት ላይ ኢንቨስትመንት መንግስት ይህን የሚያደርገው ምንድነው ብር ስለሚያስፈልገው ነው ማለት ነው። ስለዚህ በዚሁ የቀረቡ። ሶስተኛ ደግሞ ምን ይላል? ኢፍ ዘ ገቨርንመንት ሃዝ በጀት ሰርፕለስ ማለትም ፕራይቬት ኢንቨስትመንት ኤግዚት ሴቪንግ ነው። ስለዚህ ኢንቨስትመንት ግሬተር ዛን ሴቪንግ ከሆነ ደግሞ አሁን ምንድነው መንግስት ምንድነው በጀት ሰርፕለስ ገጠመው ነው። ስለዚህ ስፔንዲንጉ ከታክሱ ከበለጠ፣ ስለዚህ ታክስ የሰበሰበው ብር አለ፣ ከታክስ የሰበሰበውን ብር ከፍሎ
ለስፔንዲንጎቹ ብር ከተረፈው ምን ያደርጋሉ? ስለዚህ ያ መንግስት ያ ብር እንዲሄድ ይፈልጋል ከሱ ጋር። ስለዚህ የወለድ መጠኑን ለሰዎች ሲቀንስላቸው ሰዎች ተበድረው ስራ መስራት ይፈልጋሉ። ስለዚህ ኢንቨስትመንት በዚህ ጊዜ ከሴቪንግ ይበልጣል ማለት ነው። ስለዚህ እዚህ ጋር ያለው ኮንሰፕት ይሄ ነው ማለት ነው። ስለዚህ ቺ ሪሌሽንሽፕ ይህን ያህል ኢንተርፕሪቴሽን ስላላት ትኩር ብላችሁ ብትመለከቷት አሪፍ ነው ማለት ነው። ቀጣይ ስለዚህ አሁን ምንድነው ድራይቭ እናድርገው አይኤስ ከርቭን ከምን ከኬኔዥያን ክሮስ ወይም ከአክቹዋል እና ከፕላንድ ኤክስፔንዲቸር ተነስተን ማለት ነው። ስለዚህ ኢንተረስት ሬቱ ቀነሰ ነው። ኢንተረስት ሬት የወለድ መጠን ቀነሰ ማለት ምንድነው? ሰው ምንድነው በጣም ይበደራል። ስለዚህ ሲበደር ምንድነው ኢንቨስትመንት ይጨምራል ማለት ነው። ስለዚህ ኢንቨስትመንት ደግሞ አንዱ የኤክስፔንዲቸር ፕላንድም ሆነ አክቹዋል ኤክስፔንዲቸር ፓርት ስለሆነ ሁለቱንም ይጨምራቸዋል ማለት ነው። ስለዚህ እዚህ ጋር የሚያሳየን ግራፍ ይሄ ነው። የመጀመሪያው ይህ አለ። ኢንቨስትመንቱ ሬቱ ሲቀንስለት ደግሞ ምንድነው ኢንቨስትመንት ስለጨመረ አክቹዋል ኤክስፔንዲቸር አፕዋርድ ሽፍት ያደርጋል ማለት ነው። ስለዚህ ኢንካማችንም እዚህ ጋር ነበረ መጀመሪያ ወዴት ይወጣል ማለት ነው? እዚህ ጋር ይወጣል ኢንካም ሌቭላችን ማለት ነው። ስለዚህ ይህ የሚያሳየን ምንድን ነው? ኢንቨስትመንት እና ከዛ ስለዚህ ኢንተረስትን እና ኢንካም ያላቸው ሪሌሽንሽፕ ከዚህ ላይ ድራይቭ እናደርጋለን ማለት ነው። ስለዚህ ኢንተረስቱ እየቀነሰ ነው ብለናል። ኢንተረስቱ ሲቀንስ ኢንካሙ እንደጨመረ ነው የሚያሳየን የአባፍ ግራፉ ማለት ነው። ስለዚህ ከሱ ላይ ተነስተን ኢንካማችን ምንድነው ሃይ ኢንተረስት ሬት ላይ እዚህ ጋር ነበረ ማለት ነው። ስለዚህ ኢንተረስቱ ሲቀንስ ኢንካማችን ጨመረ ወደዚህ መጣ ማለት ነው። ስለዚህ አይኤስ ከርቫችን እነዚህ ሁለቱም ፖይንቶች ስናገናኛቸው ዳውንዋርድ ስሎፒንግ ይሆናል ማለት ነው። ስለዚህ ለምንድነው አይኤስ ከርቭ ዳውንዋርድ የሆነው ብላችሁ ከጠይቃችሁ ኢንተረስት ሬት ሲቀንስ ምንድነው ኢንቨስትመንት አይኤስ ማለት ኢንቨስትመንት ሴቪንግ ማለት ነው። አይኤስ ማለት ኢንቨስትመንት ሴቪንግ ከርቭ ነው። ስለዚህ ኢንቨስትመንትና ሴቪንግ እንደሚያሳይ ስለዚህ ኢንተረስት ሬቱ ቀነሰ በማለት ምንድነው ኢንቨስትመንት ይጨምራል ማለት ነው። ስለዚህ ኢንተረስታችን በቀነሰ ቁጥር ኢንቨስትመንት መጨመሩን ያሳየናል። ስለዚህ ኢንቨስትመንት ሲጨምር ደግሞ ኢንካማችን ይጨምራል። ኢንካም ጨመረ ማለት ደግሞ ኢንካማችን ሲጨምር ሴቪንጋችንም እየጨመረ ይሄዳል ማለት ነው። ስለዚህ ዳውንዋርድ ስሎፒንግ መሆኑን የሚያሳየው ኢንተረስት ሬት ሲቀንስ ኢንቨስትመንት እንደሚጨምር፣ ኢንቨስትመንት ሲጨምር ኢንካም እንደሚጨምር፣ ኢንካም በመጨመሩ ምክንያት ደግሞ ሴቪንግ መጨመሩ ነው ይሄ ግራፍ የሚያሳይ ማለት ነው። ስለዚህ ግራፍ ይህን ያህል ኢንተርፕሬቴሽን አለው ማለት ነው። ስለዚህ ፎከስ ማድረግ ይኖርባችኋል ግራፊካል ኢንተርፕሬቴሽን ላይ፣ ምክንያቱም ግራፉን ኢንተርፕሬት ካደረጋችሁ ኮንሴፕቱን ተረዳችሁት ማለት ስለሆነ ማለት ነው። እሺ ቀጣይ ደግሞ ምንድነው ፊስካል ፖሊሲ እና አይኤስ ከርቭ። ስለዚህ ፊስካል ፖሊሲ ማለት ስለ ገቨርንመንት ስፔንዲንግ እና ስለ ታክስ ነው። ስለዚህ ከአይኤስ ከርቭ አንጻር ያለውን እንመለከታለን። ፊስካል ፖሊሲ ማለት የገቨርንመንት ታክስን ብንጨምረው ብንቀንሰው፣ ታክስን ብንጨምር ብንቀንስ ማለት ነው። ስለዚህ እነዚህን ኮንሴፕቶች ከአይኤስ ከርቭ ጋር እያይዘን እንመለከታለን ማለት ነው። ስለዚህ ሌትስ ስታርት ባይ ዩዚንግ ኬኔዥያን ክሮስ ቱ ሲ ሃው ፊስካል ፖሊሲ ሽፍት ዘ አይኤስ ከርቭ። ስለዚህ ከፊስካል ፖሊሲ እንጀምር። መጀመሪያ እንዴት ነው ሽፍት የሚያደርገው የሚለውን እንመልከት። ስለዚህ መጀመሪያ ምንድነው ቼንጂንግ ገቨርንመንት ያለውን ኢፌክት እንመልከት በአይኤስ ከርቭ ላይ። ስለዚህ የገቨርንመንት ምንድነው ስፔንዲንግ ጨመረ ማለት ምንድነው አክቹዋል ፕላንድ ኤክስፔንዲቸርንም አክቹዋል ኤክስፔንዲቸር እንደሚጨምር አይተናል። ምክንያቱም ኮምፖነንታቸው ስለሆነ አንዱ ማለት ነው። ስለዚህ ፕላንድ ኤክስፔንዲቸራችን መጀመሪያ እዚህ ጋር ነበረ። ስለዚህ ገቨርንመንት ስፔንዲንግ ጨመረ ማለት አፕዋርድ ሽፍት ያደርጋል። ይሄ ቀዩ የሚያሳየው አፕዋርድ ሽፍት ያደረገውን አዲሱን ፕላንድ ኤክስፔንዲቸራችን ነው። ስለዚህ አክቹዋል ኤክስፔንዲቸር ይሄ ቀጥታ ወደ ላይ ይወጣዋል። እሱ ምንድነው አክቹዋል ኤክስፔንዲቸር ነው ማለት ነው። ስለዚህ በገቨርንመንት ስፔንዲንግ መጨመሩ ምክንያት ምንድነው አዲሱ ፕላንድ ኤክስፔንዲቸር አግኝተናል ማለት ነው። ስለዚህ በሱ ምክንያት እዚህ ጋር የነበረው ኢንካም ሌቭላችን ወደዚህኛው ሽፍት አድርጓል ማለት ነው። ስለዚህ እዚህ ጋር ባለው ሪሌሽን መሰረት ምናችንን ድራይቭ እናድርግ ማለት ነው። አይስ ከርቫችንን ድራይቭ እናድርግ። አይስ ከርቭ ደግሞ ኢንተርምስ ኦፍ አር እና ኢንካም ነው የምንገልጸው ብለናል። ስለዚህ አሁን እዚህ ጋር ኢንተረስት ሬቱ ያው ፊክስድ ነው፣ ምንም የተለወጠ ነገር የለውም። ስለዚህ አር ምንድነው የምናደርገው ፊክስድ ኢንተረስት ሬት ነው። አሁን እዚህ ጋር ቼንጁ ገቨርንመንት ስፔንዲንግ ብቻ ነው። ስለዚህ ገቨርንመንት ስፔንዲንግ ጨመረ ማለት እዚህ ጋር ምን ብለናል? ፕላንድንም አክቹዋል ኤክስፔንዲቸርንም። ስለዚህ አሁን እዚህ ጋር ዋይን ስለሆነ የምንጠቀመው ዋያችን ምን አድርጓል? ሽፍት አድርጓል ከዋይ ዋን ወደ ዋይቱ ማለት ነው። ስለዚህ ከዚሁ ጋር ፓራራሊዘም ብንወርደው ከላይኛው ግራፍ ጋር ፓራራሊዘም እንወርደዋለን ማለት ነው። ሽፍቱን ለማሳየት ዋይ ዋና ዋይቱ እናደርጋቸዋለን ማለት ነው። ስለዚህ ኢንካም ሌቭላችን በዚሁ ኢንተረስት ሬት እዚህ ጋር ነበረ። ከዛ ደግሞ ኢንካም ሌቭላችን በዚሁ ኢንተረስት ሬት እዚህ ጋር ነበር። ግን ምንድነው ኢንካምን እንዲጨምር ያደረገው ምንድነው ገቨርንመንት ስፔንዲንግ ስለሆነ አዲሱ አይኤሻችን ሽፍት ቱ ዳራይት ያደርጋል ማለት ነው። ምክንያቱም የገቨርንመንት ስፔንዲንግ መጨመሩ። ስለዚህ ገቨርንመንት ስፔንዲንግ ጨመረ ማለት አይኤስ ከርቫችን ሽፍት ቱ ዳራይት ያደርጋል ማለት ነው። ስለዚህ ይህንን ኮንሴፕት ተረዱ ማለት ነው። እዚህ ጋራ ምንድነው ገቨርንመንት ስፔንዲንግ ጨመረ ማለት ምንድነው አይኤስ ከርቫችን ሽፍት ቱ ራይት ያደርጋል ማለት ነው። ይህንን ኮንሴፕት ያዙ። ሌላ እዚህ ጋር ደግሞ ምንድነው ሽፍቲንግ አይኤስ ከርቭ አሉ ኤክሰርሳይዝ እንድናደርግ የተሰጡን አሉ። ምን ይላል? በዚህ ጋር ዲያግራም ኬኔዥያን ክሮስን ተጠቅማችሁ ኢንክሪዚንግ ታክስ
ዲክሪዚንግ ታክስ እና ዲክሪዚንግ ገቨርንመንት ኤክስፔንዲቸር ወደ ነው ሽፍት የሚያደርገው አይኤስ ከርቭን የሚለውን አሳዩን የተባለው። ስለዚህ ሶስቱንም እንመልከታቸው። መጀመሪያ ኢንክሪዚንግ ታክስ ምን ኢፌክት አለው የሚለውን እንመልከት። ታክስ ጨመረ ማለት ምንድን ነው? ኮንሳምፕሽን ይቀንሳል። ምክንያቱም ኮንሳምፕሽናችን ምንድን ነው የሚሆነው ከታክሳችን ላይ ተቀንሶ ስለሆነ ታክሱ ጨመረ ማለት ኢንካም ይቀንሳል። ኢንካም ቀነሰ ማለት ኮንሳምፕሽን ይቀንሳል ማለት ነው። ስለዚህ እሱን ተጠቅመን እናሳይ። ማንን ፕላንድ እና አክቹዋል ኤክስፔንዲቸራችን እዚህ ጋር ዋይ ብንለው እዚህ ጋር አክቹዋል ፕላንድ ኤክስፔንዲቸር ኤ አለ። ስለዚህ ምንድነው ፕላንድ ኤክስፔንዲቸር ከዜሮ አይጀምርም ብለናል። ኦቶኖመስ ኮንሳምፕሽን ስላለ ከዛ አክቹዋል ኤክስፔንዲቸር አለ። አሁን ምን ተባልን? ታክስ ምንድነው ጨመረ። ታክስ ጨመረ ማለት ኮንሳምፕሽን ይቀንሳል። ስለዚህ ኢ ዋነች ይችላል ብለን ኢቱ ወደ ነው የሚመጣው? ወደ ታች ነው የሚመጣው። ምክንያቱም ኮንሳምፕሽን ሲቀንስ አክቹዋልም ሆነ ፕላንድ ኤክስፔንዲቸር ስለሚቀንስ። ስለዚህ እዚህ ጋር የነበረው ዋይ ዋን አለ፣ ወደዚህኛው ዋይ ቱ ይመጣል ማለት ነው። ስለዚህ አዲሱ ግራፋችን ወደዚህ ይመጣል ማለት ነው። ስለዚህ ይሄን ለማሳየት በግራፍ ስንመጣ ምንድን ነው የሚሆነው? እዚህ ጋር ኢንካም አለ፣ እዚህ ጋር ኢንተረስት ሬት አለ። ስለዚህ ኢንተረስት ሬቱ እንዳያችሁ ፊክስድ ነው፣ አልተለዋወጠም። ስለዚህ ፊክስድ የሆነ ኢንተረስት ሬት አለ። ኢንካም ግን ቼንጅ አድርጓል። ከየት ከዋይ ቱ ወደ ዋይ ዋን ቼንጅ አድርጓል ማለት ነው። የመጀመሪያው እዚህ ጋር ነበረ። ምን አይነት ነው? እንደዚህ አይነት ግራፍ ነበረ። የሁለተኛው ወደዚህኛው አመጣ። ስለዚህ እንደዚህ አይነት ይሆናል ማለት ነው። ስለዚህ ታክስ መጨመሩ ምንድነው? አይኤስ ከርቭን የአይኤስ ዋን ነው፣ ይሄ አይኤስ ቱ ነው። ዳውንዋርድ አድርጎታል ማለት ነው፣ ወደ ውስጥ እንዲገባ አድርጎታል። ስለዚህ ታክስ መጨመሩ ምንድነው? አይኤስን ሽፍት ቱ ዘ ሌፍት ነው የሚያደርገው ማለት ነው። ሁለተኛው ደግሞ ዲክሪዚንግ ታክስ ነው። ይሄን ስንመለከት ደግሞ ታክስ ቀነሰ ማለት ኮንሳምፕሽን ጨመረ። ኮንሳምፕሽን ጨመረ ማለት ፕላንድ አክቹዋል ኤክስፔንዲቸር ጨመረ ማለት ነው። ስለዚህ ይሄ አፕዋርድ ሽፍት ኢፌክት ይኖረዋል ማለት ነው። ስለዚህ ዋይ ቢኖር የኢ አለ። ስለዚህ አክቹዋል ኤክስፔንዲቸር አለ፣ አይ ሚን አክቹዋል ይኸው አለ፣ ፕላንድ ይሄኛው አለ። ከዛ አሁን ታክስ ቀነሰ ማለት አፕዋርድ ሽፍት ያደርጋል ማለት። ስለዚህ ኢኩሊብሪየም ኢንካማችን እዚህ ጋር ነበር የመጀመሪያው፣ ሁለተኛው እዚህ ጋር ይመጣል ማለት። ስለዚህ ዋይ ዋን አለ፣ ዋይ ቱ አለ። አሁን ኢንተረስት ሬት አሁንም አልተለወጠም፣ ፊክስድ ኢንተረስት ሬት ነው። ስለዚህ እዚህ ጋር ምንድነው ኢንተረስት ሬትን ኢንካምን ከኢንተረስት ሬት አንጻር የማሳየው ለምንድን ነው? አይኤስ ከርቭ የሚገልጸው ኢንተርምስ ኦፍ አር እና ዋይ ስለሆነ ነው እዚህ ጋር ኮንሲደር ማድረግ ያለባችሁ ማለት። ስለዚህ ኢንተረስት ሬቱ እዚህ ጋር ቢሆን አሁንም ፊክስድ ነው፣ ኢንካም ጨምሯል ከዋይ ዋን ወደ ዋይ ቱ ማለት ነው። ስለዚህ የመጀመሪያው ኢንተርሴክሽናቸው እዚህ ጋር ነበረ፣ እንደዚህ አይነት ግራፍ የሆነው። ሁለተኛው ደግሞ ምንድነው እዚህ ጋር ይመጣል ማለት ነው። ስለዚህ እንደዚህ አይነት አይኤስ ከርቫችን ሽፍት ቱ በራይት አደረገ፣ ምክንያቱም ታክስ በመቀነሱ ምክንያት ማለት ነው። ሶስተኛው ግራፍ ላይ ስንመጣ ደግሞ ገቨርንመንት ስፔንዲንግ ቢቀንስ፣ ገቨርንመንት ስፔንዲንግ ቀነሰ ማለት ኮንሳምፕሽን ቀነሰ። አይ ሚን ፕላንድ ኤክስፔንዲቸር ቀነሰ። ፕላንድ ኤክስፔንዲቸር ቀነሰ ማለት አክቹዋል ኢንካም ይቀንሳል ማለት ነው። ስለዚህ ዳውንዋርድ ሽፍት ነው የሚያደርገው ማለት ነው። ስለዚህ ይህም በግራፍ ስናሳየው መጀመሪያ ኢዝ ኢኳልስ ቱ አይ ሚን አዘዋወርኳቸው ፖይንቶች፣ ይሄኛው ዋይ ይሄኛው ኢ ነው ማለት ነው። ስለዚህ አክቹዋል አለ፣ ፕላንድ ኤክስፔንዲቸር እንደዚህ አለ ማለት ነው። ስለዚህ አሁን ሽፍት ያደረገው ወዴት ነው? ዲክሪዚንግ ገቨርንመንት ስፔንዲንግ ስለሆነ ዳውንዋርድ ሽፍት ነው የሚያደርገው ፕላንድ ኤክስፔንዲቸር። ስለዚህ ኢንካማችን ከየት ነው? ከዚህኛው ወደ ዋይ ዋን፣ ምክንያቱም ኢኩሊብሪየም ነው፣ የሚቋረጡባትን ኢንካም ስለሚፈልግ ነው ዋይቱ ይመጣል። ስለዚህ ኢንካም ቀነሰ ማለት ነው። ኢንተረስት ሬቱ ያው ፊክስድ ነው፣ እንደዚህ እናደርጋለን ማለት ነው። ስለዚህ ዋይን ኢንተርምስ ኦፍ አር እንገልጻለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር እኮ ኢንተረስት ሬቷ ዋይ ዋን አለ፣ ዋይ ቱ አለ። ስለዚህ አሁን እዚህ ጋር ምንድነው ያደረገው? ኢንካም ቀነሰ፣ ከውጭኛው ወደ ውስጠኛው ነው የመጣው። ኢንካም እዚህ ጋር ነበረ፣ ወደዚህኛው መጣ ማለት ነው። እዚህኛው ጋር ሲመጣ እንደዚህ አይነት ይሆናል ማለት ነው። ስለዚህ ዳውንዋርድ ስሎፒንግ አለው ይሄኛው ማለት ነው። ስለዚህ ምንድነው ሽፍት ቱ ዘ ሌፍት ነው የሚያደርገው ማለት ነው። ስለዚህ አሁን እዚህ ጋር መረዳት ያለባችሁ አራት ነገሮች አሉ። ምንድነው ታክስ እና ገቨርንመንት ስፔንዲንግ አለ። ሁለቱ ተመሳሳይ ናቸው፣ ተቃራኒ ኢፌክታቸው ነው ግን የሚመሰረተው ምን ማለት ነው? ይሄ ታክስ ገቨርንመንት ስፔንዲንግ ሲጨምርና ታክስ ሲቀንስ ኤሳሽን ሽፍት የሚያደርገው ወደ ነው ወደ ራይት ነው። ከዛ ደግሞ ገቨርንመንት ስፔንዲንግ ሲቀንስ እና ታክስ ሲጨምር ደግሞ ቱ ዘ ሌፍት ነው፣ ዳውንዋርድ ነው ሽፍቱ ማለት ነው። ስለዚህ እነዚህን አራት ኬዞች ኮንሲደር አድርጎ ከእነዚህ ሁሌ የማይቀሩ ናቸው፣ ኤግዛም ላይ የሚጠየቁ ጥያቄዎች ናቸው። እኔ የሰራሁላችሁን ቪዲዮዎች ብታዩ እነዚህ ላይ ነው በጣም ፎከሱ ጥያቄዎቹ፣ ምክንያቱም ዋናው ኮንሴፕቶቹ የኤስኤልኤም እነዚህ ስለሆኑ ማለት ነው። ስለዚህ ፊስካል ፖሊሲ ቼንጆች እነዚህን አራት ኢፌክቶችን ኮንሲደር ማድረግ ያለባችሁ ማለት ነው ስትሰሩ። ስለዚህ እነዚህ ከተረዳችሁ አይስ ከርቭ ገብቷቸዋል ማለት ነው። ስለዚህ ይህንን ቪዲዮ ካልገባችሁ ድጋሚ ፕራክቲስ አድርጉባቸው እና ቪዲዮንም በመመልከት ለመረዳት መሞከር መቻል አለባችሁ ማለት ነው። እሺ ስለዚህ ቀጣው መኒ ማርኬት ኤንድ ኤልኤም ካርቭ ነው። አሁን አይስን ጨርሰናል። ስለዚህ ኤልኤም ካርቭን በቀጣው ቪዲዮ እንመልከት፣ ምክንያቱም ቪዲዮ ረጅም ሆነብን ይሄኛው። ግን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና እስካሁን ቪፒኤን እና አብርታችሁ ቪዲዮን ስላያችሁልኝ አመሰግናለሁ። በቀጣው ፓርት እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።